ዛሬ ደግሞ በአዲስ ኮርስ ተመልሼላችኋለሁ። ማክሮ ኢኮኖሚክስ ቲዩቶሪያል ነው ይዤላችሁ የመጣሁት እና ይሄ የመጀመሪያው ቻፕተር ነው። ከዚህ ቀጣይ 4 ቻፕተሮችን እሰራላችኋለሁ። በዋናነት በአብዛኞቹ ዩኒቨርሲቲዎች ላይ የሚተገበሩ 5ቱ ቻፕተሮች ስለሆኑ 5ቱ ቻፕተሮች ላይ በዲቴል እንመለከታለን። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ቪዲዮን ከመጀመራችሁ በፊት ቪፒኤን አብርታችሁ ጀምሩልኝ፣ ደስ ይለኛል። ቪፒኤን አብርታችሁ ለምታዩልኝ ቪዲዮንም አመሰግናለሁ። ወደ ሌሰኑ እንግባ። ስለዚህ ቻፕተር ዋን ላይ ነው ዛሬ የምንመለከተው ማክሮ ኢኮኖሚክስ። ታይትሉ ስቴት ማክሮ ኢኮኖሚክስ ነው የሚለው። ስለ ማክሮ ኢኮኖሚክስ ኮንሰፕት ትንሽ እንድንረዳ እንደ ኢንትሮዳክሽን ፓርት ነው የቻፕተር የሚያገለግለው ማለት ነው። ስለዚህ ምን ይመስላል የሚለውን እንመልከተው። ሳይክሎች ወደ አንኤምፕሎይመንት ወደ ኢንፍሌሽን የሚረቱ የሚያመሩ የቢዝነስ ሳይክሎች ላይ ፎከስ አድርጎ ያጠናል ማለት ነው። እና ስለ አውትፑት ስለ ሊቪንግ ስታንዳርድም ሜን ፎከስ ኦፍ ማክሮ ኢኮኖሚክስ ነው ማለት ነው። ስለዚህ ማክሮ ኢኮኖሚክስን ከማይክሮ የሚለየው አግሪጌት ወይም ኦቨርኦል ኢኮኖሚ ኦፍ ደ ካንትሪን ስለሚያጠና ነው ማለት ነው። ስለዚህ ዋናው ልዩነታቸው ይሄ ነው። እሺ ቀጣይ ምንድነው? ዘ ስቴት ማክሮ ኢኮኖሚክስ አፌክት ኤቭሪዋን ላይፍስ ዳት ፕላይ ሴንትራል ሮል ኢን ፖለቲካል ዲቤት ነው የሚለው። ስለዚህ የስቴት ማክሮ ኢኮኖሚክስ የማንኛውም ላይፍ ላይ ኢፌክት አለው። ምክንያቱም አጠቃላይ ስለ ኦቨርኦል ኢኮኖሚ ነው የምናጠናው እና እያንዳንዱን በኢንዲቪዥዋልም ሆነ በናሽናል ሌቭል ያለውን ኢፌክት ስለምናጠና ነው። ስለዚህ ይሄ ዋና የፖለቲካል ዲቤት ነው እና ፖለቲካል ዲቤት የምንለው የተለያዩ ኮንሰፕቶች ስላሉ ነው በዚህ በማክሮ ኢኮኖሚክስ ላይ እና ሰዎች የማይስማሙባቸው ኮንሰፕቶች ስላሉ ፖለቲካል ዲቤት ራሱ ምንጭ ነው። ስለዚህ ካንትሪ ፊክስ ዜር ሪሌሽን ዊዝ አዘር ካንትሪ ቤዝድ ኦን ማክሮ ኢኮኖሚክስ ፖሊሲ ነው የሚለው። ስለዚህ ሀገሮች ከሌሎች ሀገሮች ጋር ሪሌሽን ሲመሰርቱ ምንን ተከትለው ነው? እነዚህ ማክሮ ኢኮኖሚክስ ፖሊሲዎችን ተከትለው ነው ሪሌሽናቸውን የሚመሰርቱት ማለት ነው። ስለዚህ ኢትስ ኦልሶ ዘ ቤዝ ፎር ሪጂናል ኢኮኖሚክ ኢንተግሬሽን ይላል። ለሪጂናል ኢኮኖሚክ ኢንተግሬሽኖችም መሰረት ነው ይሄ ማክሮ ኢኮኖሚክስ። ለምሳሌ ኢሮፕን ብንመለከታት የኮመን ከረንሲ አላቸው እና ይሄን ኮሜሳ ሴት አድርገዋል። የታክስ ኤግዘምፕሽን ሪጅን ነው አሞንግ ደ ሜምበር ካንትሪ። ስለዚህ ለሪጂናል ኢኮኖሚክ ኢንተግሬሽንም ሆነ ለካንትሪ ላላት ከሌሎች ሀገር ጋር ሪሌሽንሽፕ ማክሮ ኢኮኖሚክስ የራሱ የሆነ ሚና ይጫወታል ማለት ነው።
ቀጣይ ደግሞ የምንመለከተው ስለዚህ ምንድነው ሜቶድስ ኦፍ ማክሮ ኢኮኖሚክስ አናላይዝ። ስለዚህ ማክሮ ኢኮኖሚክስ አናላይዝ የምናደርባቸውን ሜቶዶች እንመለከታለን ማለት ነው። ስለዚህ አዚ ነው ማክሮ ኢኮኖሚክስ እንዳየነው ምንድነው ኢት ኢዝ ዘ ስተዲ ኦፍ ዘ ኢኮኖሚ አዝ ኤ ሆል ነው ብለናል። በቃ ኢኮኖሚ አዝ ኤ ሆል ነው የሚያጠናዋል። ስለዚህ ማክሮ ኢኮኖሚስቶች ምንድነው የሚለው ኮሌክት ዳታ ኦን ኢንካም፣ ፕራይስ ሌቨል፣ ኢንተረስት ሬት፣ አንኤምፕሎይመንት ኤንድ መኒ አዘር ማክሮ ኢኮኖሚክ ቫሪያብልስ ፍሮም ዲፈረንት ታይም ፔሪድስ ኤንድ ዲፈረንት ካንትሪስ ነው የሚለው። ስለዚህ ማክሮ ኢኮኖሚስቶች የተለያዩ ዳታን ስለ ኢንካም ሊሆን ይችላል፣ ስለ ፕራይስ ሌቭሉ፣ ስለወለዱ፣ ስለ ስራ አጥነት እና የተለያዩ አይነት ማክሮ ኢኮኖሚክ ቫሪያብሎች አሉ። በተለያየ ጊዜ የነበሩ ዳታዎችን ከተለያየ ሀገር ላይ ይሰበስባሉ። ስለዚህ ትራይ ቱ ቢውልድ ምን ያደርጋሉ? ይህን በመጠቀም ጀነራል ቲዎሪስ ቱ ኤክስፕሌን ዳታ ዳት ሂስትሪ ጊቭስ ዳም ነው። ስለዚህ ባገኙት ዳታ መሰረት ምንድነው የተለያዩ ኢኮኖሚክ ቲዎሪዎችን ወይም ጀነራል ቲዎሪዎችን ዴቨሎፕ ያደርጋሉ ማለት ነው። ስለዚህ ዴቨሎፕ ለማድረግ የተለያዩ መረጃዎችን መጀመሪያ ኮሌክት ያደርጋሉ ነው እዚህ ጋር ያለው ኮንሴፕት የሚለው። ኢኮኖሚክ ሞዴል ይላል እዚህ ጋር ያለው ኮንሴፕት። ኢኮኖሚክ ሞዴል ኢዝ ዘ ቲዮሪ ዳት ሰምራይዝ ኦፍትን ኢን ማቴማቲካል ተርምስ ሪሌሽንሽፕ አሞንግ ኢኮኖሚክ ቫሪያብል ነው። ስለዚህ ኢኮኖሚክ ሞዴል የሚለው ምንድነው ቲዮሪ ነው። ይሄ ቲዮሪ ደግሞ ሰመራይዝ የሚያደርገው ብዙ ጊዜ በማቴማቲካል ተርም ነው የሚሰጠው እና በኢኮኖሚክ ቫሪያብሎች መካከል ያለ ምን ነው የሚያሳየን ሪሌሽንን ነው። ለምሳሌ አሁን አንድ ሞዴል ብነግራችሁ የአይኤስ ሞዴል ይባላል። አይኤስ ሞዴል ማለት ሲ ፕላስ አይ ፕላስ ጂ ነው። ይህን እንዳትጨነቁ ቻፕተር ስሪ ላይ ስለምናየው ነው አሁን እንዴት ኢኮኖሚክ ሞዴል ማለት። ስለዚህ ምንድነው ብዙ ጊዜ ሰመራይዝ የሚያደርገው ሪሌሽንሽፕ ነው፣ በማቴማቲካል ተርም ነው የሚገለጸው ይኸው። ስለዚህ በእነዚህ ኢኮኖሚክ ቫሪያብሎች መካከል ያለውን ሪሌሽንሽፕ ከካንትሪ ናሽናል አውትፑት ጋር ያለውን ነው እዚህ ጋር የሚያሳየን። ስለዚህ የኮንሳምፕሽን አለ፣ ኢንቨስትመንት አለ፣ ገቨርንመንት ስፔንዲንግ አለ። የእነሱ ስፔንዲንግ ተደምሮ ከኢንካም ጋር እኩል ነው በክሎዝድ ኢኮኖሚ የሚል ፎርሙላ አለ። ስለዚህ ይሄ አይኤስ ሞዴል ይባላል። ስለዚህ አንድ ሞዴል ነው። ስለዚህ ሞዴል ማለት ምንድነው ሰመራይዝ የሚያደርግ ሪሌሽንሽፕን ብዙ ጊዜ በማቴማቲካል ተርም የሚገለጽ ነው ማለት ነው። እሺ ቀጣይ ደግሞ ምንድነው ቲዮሪ ነው። ቲዮሪ ሲስተም ኦፍ አይዲያ ኤክስፕሌኒንግ ሳምቲንግ ነው። ቲዮሪ ማለት በቃ የሆነን አይዲያ የሚገልጽ ሲስተም ነው። ስለዚህ ስፔሻሊ ቤዝድ ኦን ጀነራል ፕሪንሲፕል ኢንዲፔንደንት ፓርቲኩላር ቲንግስ ቱ ቢ ኤክስፕሌንድ ይላል። ስለዚህ ቲዮሪ ማለት ምንድነው ስለሆነ ነገር የሚገልጽ አይዲያ ነው። የአይዲያ ደግሞ ጀነራል ፕሪንሲፕሎችን በውስጡ የያዘ ነው ቲዮሪ የሚባለው ማለት ነው። እና አን ኢኮኖሚክ ቲዮሪ ይላል እዚህ ጋር ደግሞ አን ኢኮኖሚክ ቲዮሪ ኢዝ ኤ ጀነራላይዜሽን ቤዝድ ኦን ፊው ፕሪንሲፕል ዳት ኢኔብል አስ ቱ አንደርስታንድ ኤንድ ፕሪዲክት ዘ ኢኮኖሚክ ቾይዝ ሜድ ባይ ዘ ፒፕል ነው። ስለዚህ እነዚህ ኢኮኖሚክ ቲዎሪዎች ደግሞ ከኢኮኖሚክ አንጻር ስንመለከታቸው ቲዎሪዎች ደግሞ ምንድን ናቸው? የተለያዩ ፊው ፕሪንሲፕሎች ይኖራሉ። በነዛ ፕሪንሲፕሎች ተጠቅመን እኛም እንድንረዳና እንድንገምት ያስችሉናል። በተለያዩ ሰዎች የሚደረጉ የኢኮኖሚክ ቾይዞችን ፕሪዲክት ለማድረግ ይጠቅማሉ ማለት ነው። ምኖች ኢኮኖሚክ ቲዎሪዎች ማለት ነው። እሺ ቀጣይ ምንድን ነው የሚለው ኤግዞጄነስ ቫሪያብል። ኤግዞጄነስ ቫሪያብል ይላል አር ዴተርማይንድስ አውትሳይድ ዳ ሞዴል ነው። ስለዚህ ኤግዞጄነስ ቫሪያብል ማለት በዚህ በማክሮ ኢኮኖሚክስ ሞዴላችን ዴተርማይን የማይደረግ ነገርን ኤግዞጄነስ ቫሪያብል እንላለን። ለምሳሌ ብዙ ጊዜ ኤግዞጄነስ ስንል አሁን ኤግዞጄነስ ቫሪያብል ስንል ለምሳሌ ገቨርንመንት ስፔንዲንግ ኤግዞጂነስ ቫሪያብል ነው ይባላል። ምክንያቱም በማክሮ ኢኮኖሚክ ሞዴል ዲተርማይን ስለማይደረግ መንግስት በራሱ ስለሆነ የራሱን ወጪዎች ምናምን የሚወስነው በማክሮ ኢኮኖሚክስ ፖሊሲው ዲተርማይን አይደረግም። ስለዚህ ኤግዞጂነስ ቫሪያብል ማለት ዲተርማይን የማይደረግ ጊዜያዊ ሞዴልስ ነው። አይኤስኤልኤም ምናምን የሚባሉ ሞዴሎች አሉ፣ ወደፊት እናያቸዋለን። እነሱን ተጠቅመን ዲተርማይን ማድረግ የማንችለውን ቫሪያብል ምን እንለዋለን? ኤግዞጂነስ ቫሪያብል ይባላል። ስለዚህ ኤግዞጂነስ ቫሪያብል ከሆነ ለምሳሌ ታክስም ኤግዞጂነስ ነው ቫሪያብል ነው። ስለዚህ ከላዩ ላይ ሰረዝ ይደረግበት ኤግዞጂነስ ቫሪያብል ከሆነ ይህን እንዳትጨነቁ በቻፕተር ስሪ በስፋት ስለምናየው ኤግዞጂነስ ቫሪያብል የሚባለው እንደዛ ነው። እሺ ቀጣይ ደግሞ ምንድነው ኢንዶጂነስ ቫሪያብል ነው። ኢንዶጂነስ ቫሪያብል ደግሞ አር ዴተርማይንድ ዊዝን ደ ሞዴል ኤንድ ዱ ካፕቸር ደ ዲሲሽን ሜድ ባይ ፒፕል ኢን ዊች ዊ አር ፕራይመሪ ኢንተረስትድ ኢን ለርኒንግ አባውት ነው የሚለው። ስለዚህ ኢንዶጂነስ ቫሪያብል ከሆነ ደግሞ ኤግዞጂነስ ቫሪያብል ተቃራኒ ነው፣ ዴተርማይን ይደረጋል በዛ ሞዴል ማለት ነው። ስለዚህ ያ ሞዴል ለምሳሌ ምንድነው አይኤስ ሞዴል ቅድም ያልኳችሁ ዋይዝ ኢኳልስ ቱ ኮንሳምፕሽን ሲደመር ኢንቨስትመንት ሲደመር ገቨርንመንት ስፔንዲንግ ነው ብያቸዋለሁ። ስለዚህ በዚህ ሞዴል ዴተርማይን ማድረግ እንችላለን ማለት ነው። ስለ ኢንካም እነዚህን ተጠቅመን ዴተርማይን ማድረግ ይቻላል። ስለዚህ ኢንዶጂነስ ቫሪያብል ናቸው ማለት ነው። ዴተርማይን ዊዝን ደ ሞዴል ማድረግ እንችላለን ማለት ነው። ኤግዞጂነስ ቫሪያብል ከሆነ ግን ዴተርማይን
ዊዝን ደ ሞዴል ማድረግ አንችልም። ስለዚህ ኤግዞጂነስ ቫሪያብል ከሆነ ብዙ ጊዜ ምንድነው ቫሉያቸው ጊቭን ነው ይሰጣቸዋል። ካልኩሌት አድርጋችሁ መስራት አይጠበቅባችሁም። ይህን ያህል ገቨርንመንት ስፔንዲንግ አለ፣ ይህን ያህል ታክስ አለ፣ ከዛ ካልኩሌት አድርጎ ነው የምትባሉት ፎርሙላው ተሰጣችሁ። ስለዚህ ኤግዞጂነስ ቫሪያብል ከሆነ ዴተርማይን አይደረግም ዊዝን ዘ ሞዴል ማለት ነው። ስለዚህ ቢልዲንግ ኢኮኖሚክ ሞዴል ኢኮኖሚስት ቴንድስ ቱ አሱም ቱ ጀነራል ፕሪንሲፕል አባውት ሃው ፒፕል ኤንድ ሶሳይቲ ኢን ዊች they exist behave in trying to understand the decision made by people ነው የሚለው። ስለዚህ ኢኮኖሚስቶች ብዙ ጊዜ ኢኮኖሚክ ሞዴልን ዴቨሎፕ ሲያደርጉ ሁለት ጀነራል ፕሪንሲፕሎችን አስዩም አድርገው ነው የሚነሱት ይላል። እነዚህን ደግሞ አስዩም የሚያደርጉት ለምንድን ነው? የሰዎችን ዲሲሽን የኢኮኖሚክ ዲሲሽኖች ለመረዳት ነው። ስለዚህ እነዚህ ሁለት ፕሪንሲፕሎች ምንድን ናቸው የሚለው እንመልከት። አንደኛው ምንድን ነው የሚለው ኦፕቲማይዜሽን ፕሪንሲፕል ነው። ኦፕቲማይዜሽን ፕሪንሲፕል ላይ ስንመጣ ምንድን ነው ፒፕል አር ሞቲቬትድ ባይ ሰልፍ ኢንተረስት ኦር ኢኩቫለንትሊ ዳት ፒፕል ትራይ ኤንድ ዱ ዘ ቤስት ዴይ ካን ነው። ስለዚህ ኦፕቲማይዜሽን ፕሪንሲፕል ከተባላችሁ ሰዎችን ሞቲቬት የሚያደርጋቸው ምንድን ነው የራሳቸው ሰልፍ ኢንተረስት ነው እና ማድረግ የሚችሉትና መስራት የሚችሉትን ያህል ይሰራሉ ነው የሚለው። ስለዚህ ኦፕቲማይዜሽን ፕሪንሲፕል ስለዚህ አስዩም የሚያደርጉት ቲዎሪን ዴቨሎፕ ሲያደርጉ ኢኮኖሚስቶች አንደኛ ምንድን ነው የሰው ልጅ በራሱ ነው በቃ የፈለገውን ነገር በራሱ ኢንተረስት ያደርጋል እና የቻለውን ያህል ይሰራል ነው። ስለዚህ ከዚህ ተነስተው ኢኮኖሚክ ቲዎሪን ዴቨሎፕ ያደርጋሉ ማለት ነው። ሁለተኛው ደግሞ ምንድነው ኢኩሊብሪየም ፕሪንሲፕል ነው የሚለው። ኢኩሊብሪየም ፕሪንሲፕል ላይ ስንመጣ ዳት ፒፕል አክሽን ቴንድስ ቱ ቢ ኮንሲስተንት ዊዝ ኢች አዘር ነው። ስለዚህ የሰዎች ተግባራት ምንድን ናቸው? ኮንሲስተንት ኦር ሆሞጂኒየስ ናቸው እርስ በርስ የሚያደርጉት ነገር። ስለዚህ እንደ ሊሚት ኦፍ ኢኮኖሚክ ፎርስ አር ሶ ባላንስድ ዳት ዴር ኢዝ ኖ ቴንደንሲ ፎር ፒፕል ቢሄቪየር ቱ ቼንጅ። ስለዚህ ቢሄቪየራቸው ቼንጅ አያደርግም፣ ተመሳሳይ የሆነ አክሽን ነው ያላቸው እርስ በርስ ሰዎች የሚያደርጉት ነው። እዛኛው ላይ ግን ኦፕቲማይዜሽን ፕሪንሲፕል ከሆነ ሰልፍ ኢንተረስት ነው ማለት ነው። ስለዚህ ሰዎች እንደፈለጉት ነው እዛ ላይ። እዚህ ኢኩሊብሪየም ፕሪንሲፕል ላይ ከሆነ ግን ተመሳሳይ ነው ምናቸው አክሽናቸው ማለት ነው። ስለዚህ ከእነዚህ ሁለት ፕሪንሲፕሎች ተነስተው ማክሮ ኢኮኖሚስቶች ኢኮኖሚክ ቲዎሪን ዴቨሎፕ ያደርጋሉ ማለት ነው። እሺ ቀጣይ የምንመለከተው ምንድነው 1.0 ላይ ማክሮ ኢኮኖሚክ ጎሎችን ነው የምንመለከተው። እነዚህ ጎሎች ደግሞ ምንድን ናቸው? ዋናው ማክሮ ኢኮኖሚክ ማሳካት የሚፈልጋቸው ጎሎች ማለት ነው ፉል ኢምፕሎይመንት ነው። በቃ ስራ አጥነትን በመቅረፍ የስራ እድሎችን ለመፍታት ነው የሚያደርገው ማለት ነው። ስለዚህ ፉል ኢምፕሎይመንት አንደኛው የማክሮ ኢኮኖሚክ ጎል ነው። ሁለተኛው ሃይ ሊቪንግ ስታንዳርድ፣ በቃ ሶሳይቲው ላይ አለ የተባለ ሊቪንግ ስታንዳርዱን ጥራቱን የጠበቀ ስታንዳርድ ያለው ሊቪንግ በማህበረሰብ ውስጥ ለመፍጠር ነው የሚፈልጉት ማለት ነው። ስለዚህ ሁለተኛው ጎላቸው ሃይ ሊቪንግ ስታንዳርድ ነው። ሌላኛው ፕራይስ ስታቢሊቲ ነው። በቃ ዋጋን ማረጋጋት ነው። ምክንያቱም ፕራይስ በጨመረ ቁጥር ነው ኢንፍሌሽን እየጨመረ የሚመጣው። ምክንያቱም ፕራይስ በጨመረበት ልክ የሰዎች ደሞዛቸው ስለማይጨምር በዛ ምክንያት ኢንፍሌሽን ክሬት ያደርጋል። ስለዚህ ፕራይስን ማረጋጋት ነው፣ ዋጋን የሸቀጦችን ዋጋ ለማረጋጋት ነው አንደኛው ማክሮ ኢኮኖሚክ ጎል። ሌላኛው ደግሞ ሪዳክሽን ኦፍ ኢኮኖሚክ ኢኒኳሊቲ፣ የኢኮኖሚክ ኢኒኳሊቲ መቀነስ ነው። ይሄንም ስንል በተለያዩ የማህበረሰብ ክፍሎች ያለውን የኢኮኖሚክ ልዩነት ለማቻቻል ወይም ለመቀነስ ነው። ሙሉ ለሙሉ መቅረፍ ባይቻልም ለመቀነስ ነው አንደኛው ዓላማው ሬዲዩስ ኢኮኖሚክ ኢኒኳሊቲ። ሌላ ራፒድ ኢኮኖሚክ ግሮዝ ማምጣት ነው። ራፒድ ኢኮኖሚክ ግሮዝ ስንል ደግሞ ምንድነው? ፈጣን የሆነ እድገትን ማምጣት ነው። እነዚህ የተለያዩ ፖሊሲዎችን በመተግበር ማክሮ ኢኮኖሚክስ ምንድነው? ፈጣን የኢኮኖሚክ እድገትን ማምጣት ነው። ስለዚህ ዓላማው እና ስቴዲ ፎሬን ኤክስቼንጅ ፖዚሽን እንዲኖረን ነው። ፎሬን ኤክስቼንጅ ስንል የተለያዩ ሀገር ከረንሲዎች ኤክስቼንጅ መፍጠር ማለት ነው። ይሄ ደግሞ የሚፈጠረው በኤክስፖርት እና በኢምፖርት ነው። ስለዚህ ባላንስድ የሆነ ኤክስፖርት እና ኢምፖርት እንዲኖር ማድረግ ነው ዋና ዓላማው ማለት ነው። ስለዚህ እነዚህ ዋና የማክሮ ኢኮኖሚክ ጎሎች ናቸው ማለት ነው። ቀጣይ ደግሞ ምንድነው? ማክሮ ኢኮኖሚክስ የሚጠቀማቸው ፖሊሲ ኢንስትሩመንቶችን እንጠቀማለን። ስለዚህ እነዚህን ጎሎች ለማሳካት የተለያዩ አይነት ፖሊሲዎችን ይጠቀማል። ምን አለ? ፊስካል ፖሊሲ አለ፣ ሞኔታሪ ፖሊሲ አለ፣ ለምሳሌ ኢምፕሎይመንት፣ ኢንተርናሽናል ትሬድ፣ ፕራይስ ኤንድ ኢንካም ፖሊሲ አሉ። እነዚህን ፖሊሲዎች በመጠቀም የቀደም ያየናቸውን ጎሎች ለማሳካት ይጥራል ማለት ነው ማክሮ ኢኮኖሚ። ስለዚህ እነዚህን ፖሊሲዎች እያንዳንዱ እንመልከታቸው አንድ ባንድ። መጀመሪያ ከፊስካል ፖሊሲ እንጀምርና ማለት ነው። ፊስካል ፖሊሲ እንመልከት። ፊስካል ፖሊሲ ምንድነው የሚለው? ኮንሰርን ዊዝ ዘ ዩዝ ኦፍ ታክስ ኤንድ ገቨርንመንት ኤክስፔንዲቸር። ስለዚህ ፊስካል ፖሊሲ ከተባላችሁ ሁለት ነገሮች ነው። አንደኛ ታክስ አለ፣ ሁለተኛ ገቨርንመንት ኤክስፔንዲቸር አለ ማለት ነው። ሁለቶቹ ናቸው ፊስካል ፖሊሲ ውስጥ የሚካተቱ። ስለዚህ ገቨርንመንት ሃስ ቱ ሚት ቫሪየስ ኤክስፔንዲቸር ላይክ አሁን እዚህ ጋር ገቨርንመንት ኤክስፔንዲቸር ስንል ምን ያካታል? ሳለሪ አለ፣ ለተለያዩ ሰራተኞች የሚከፈል ደሞዝ አለ። ዲፌንስ ኤክስፔንስ አለ፣ ለተለያዩ ለጦርነቱ ጊዜዎች ለመከላከያ ሰራዊት የሚወጣ ኤክስፔንስ አለ እና ለመሰረተ ልማቶች ኢንፍራስትራክቸር ዴቨሎፕመንት መንግስት የተለያዩ መንገድ፣ ውሃ እና የሰውን ሊቪንግ ስታንዳርድ ሊጨምሩ የሚችሉ የተለያዩ ልማቶችን ሲሰራ
እነዛ ላይ የሚያወጣቸው ወጪዎች ምናምን ምንድን ናቸው? ገቨርንመንት ኤክስፔንዲቸር ይባላሉ ማለት ነው። ስለዚህ አንዱ ፊስካል ፖሊሲዎች እነዚህ ላይ ያተኮረ ነው ማለት ነው። የተለያዩ የሰራተኞች ሳላሪ ማስጨመር፣ ዲፌንስ ኤክስፔንሳቸው ላይ ፎከስ አድርጎ መስራት እና የተለያዩ ዴቨሎፕመንቶችን መስራት ነው ለሀገሪቱ ማለት ነው። ስለዚህ እነዚህ ኦል ዚስ ኤክስፔንስ ሃዝ ፖዘቲቭ ኢፌክት ኦን ዘ ኦቨርኦል ኢኮኖሚ ነው። ምክንያቱም እነዚህን ገቨርንመንት የሚያወጣቸው ኤክስፔንዲቸሮች ፖዘቲቭ ኢፌክት ነው ያላቸው። ለምሳሌ ሳላሪን ቢጨምር ለሰራተኞች፣ ዲፌንስ ኤክስፔንሱን በጣም እየጨመረ ሀገሪቷን በሰላም የተረጋጋች እንዲሆንና የተለያዩ መሰረተ ልማቶች መንገድ፣ ውሃ፣ መጠጥ የመሳሰሉትን ነገሮች ቢሰራ ፖዘቲቭ የሆነ ኢፌክት ይኖረዋል ማለት ነው በኦቨርኦል ኢኮኖሚው ላይ ማለት ነው። ስለዚህ ይህን ይመስላል ምን ገቨርንመንት ስፔንዲንግ ወይም ኤክስፔንዲቸር። አዘር ፓርት ኦፍ ፊስካል ፖሊሲ ኢዝ ጀነሬሽን ኦፍ ረቨኑ ፎር ገቨርንመንት ነው። ስለዚህ የአሁኑ ምንድነው ኤክስፔንዲቸር ነው የሚያስወጣው ብለናል። እንዳየነው ምን ገቨርንመንት ስፔንዲንግ ማለት ነው። ይሄኛው ደግሞ ታክስ ነው ማለት ነው። ሁለተኛው ለገቨርንመንት ረቨኑ የሚያስገኝ ታክስ ነው ማለት ነው። ከታክስ ይሰበስባል፣ የሚያወጣቸው ወጪዎች ስፔንዲንጎች አሉበት ማለት ነው። ስለዚህ ታክስ ምንድነው? ሜን ሶርስ ኦፍ ረቨኑ ፎር ኤኒ ገቨርንመንት፣ ዋና ምንጫቸው ምንድነው? ከታክስ የሚሰበስበው ነው መንግስት ገቢው። ስለዚህ ታክስ ምን አፌክት ያደርጋል? ኢኮኖሚውን እና ኢንዲቪዥዋሉን ኢንቱ ዌይ ነው። ስለዚህ ታክስ ሁለት አይነት ኢፌክት አለው፣ በኢኮኖሚው ሆነ በኢንዲቪዥዋሉ ላይ። አንደኛ ምን ያደርጋል? ብሪንግ ዳውን ዲስፖሲብል ኢንካም፣ ዲስፖሲብል ኢንካም እንዲቀንስ ያደርጋል። ኢን ዘ ሃንድ ኦፍ ዘ ኮንሱመር ዲስ ሬዲዩስ ዘ ስፔንዲንግ ኢን ዘ ኢኮኖሚ። ስለዚህ ይህ ደግሞ ስፔንዲንግ በኢኮኖሚው ላይ እንዲቀንስ ወይም ሰዎች ስፔንዲንጋቸው እንዲቀንስ ያደርጋል። ምክንያቱም ለምንድን ነው የሚለው ስንመለከት ዲስፖሲብል ኢንካም ማለት ኢንካም ሲቀነስ ታክስ ማለት ነው። ስለዚህ ከዚህ ተቀንሶ ያለው ከኢንካማችን ገቢያችን አለ፣ ከዛ ላይ ታክስ አለ። ታክስ ተቀንሶ የምናገኘው ገቢ ነው ምን ዲስፖሲብል ኢንካም የሚባለው። ስለዚህ ይሄ ዲስፖሲብል ኢንካም ኢን ዘ ሃንድ ኦፍ ዘ ከንሰመር ያለው እንዲቀንስ ነው የሚያደርገው። ምክንያቱም ይሄ ብቻ ኢንካማችን ቢሆን ታክስ ባይኖር ኢንካማችን ብቻ እናገኛለን ታክሳችን ሳይቀነስብን ማለት ነው። ስለዚህ ብዙ ብር እናገኝ ነበር። ግን ታክስ ስንከፍል ከኢንካማችን ላይ ተቀንሶ ስለሆነ የሚከፈለው ዲስፖሲብል ኢንካማችን ወይም ኢንካም አፍተር ታክሳችን ይቀንሳል ማለት ነው። ይሄ በዚህ ምክንያት ደግሞ ስፔንዲንግ ኢን ዘ ኢኮኖሚ ይቀንሳል። ምክንያቱም ስፔንዲንግ የከስተመሩ የሚቀንሰው ኢንካሙ ስለቀነሰ ብዙ ብር የለውም፣ ብዙ ወጪዎችን ማውጣት ስለማይችል ስፔንዲንጋችን በኢኮኖሚው ላይ ይቀንሳል ማለት ነው። ይህንን ነው የሚያሳየው እዚህ ጋር ያለው ኮንሴፕት። ሁለተኛ ደግሞ ምን ይላል? ዘ ታክስ ሊቭድ ኦን ጉድ ኤንድ ሰርቪስ ሜክ ዘም ኮስቴር ነው። ስለዚህ አሁን መንግስት ምንድነው በጉድና ሰርቪስ ላይ የሚጥለው ታክስ አለ። ስለዚህ ያ ታክስ ምንድነው እነዛን ሰዎች ያንን ነጋዴዎች ብዙ ጊዜ ታክሱን ከህዝቡ ነው የሚሰበስቡ። ስለዚህ ያንን ታክስ ለመክፈል ሲሉ እዛ እቃ ላይ ነው አድ የሚያደርጉት የታክሱን ቫሊዩ ማለት ነው። ስለዚህ የታክሱን ቫሊዩ አድ ሲያደርጉት ምን ይፈጠራል? ያ እቃ በጣም ውድ እንዲሆን ያደርገዋል ማለት ነው። ይሄ ደግሞ ምን ያደርጋል? ዲስካሬጅ ያደርጋል ፊርም ቱ ኢንቨስት ኢን ካፒታል ጉድ። ስለዚህ ዋጋው በተወደደ ቁጥር የተለያዩ ሸቀጦችን ላይ የፊርሙ ወይም ፕሮዲውሰሮች ኢንቨስት ማድረጋቸውን ይቀንሳሉ። ምክንያቱም በጣም በተወደደ ቁጥር ሰው ስለማይገዛቸው ማለት ነው። ስለዚህ ታክስ ሁለት ኢፌክት አለው። አንደኛ ዲስፖሲብል ኢንካም ይቀንሳል፣ ሁለተኛ ደግሞ ጉድና ሰርቪስ ቫሉያቸውን ወይም የሚገዙበትን ዋጋ በጣም ኮስቴር ወይም ውድ እንዲሆን ያደርገዋል ማለት ነው ምን ታክስ። ስለዚህ ፊስካል ፖሊሲ ላይ ምንድን ነው ሁለቱን አየን ማለት ነው። ምንን ገቨርንመንት ስፔንዲንግ እና ታክስ ምንድን ናቸው? ፊስካል ፖሊሲ ናቸው። ሁለተኛ ደግሞ ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይ ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ሁለተኛ ደግሞ በማክሮ ኢኮኖሚክስ የምንጠቀሙ ፖሊሲ ምንድን ነው? ሞኔታሪ ፖሊሲ ነው። ሞኔታሪ ፖሊሲ እናያለን። ስለዚህ ምንድነው ዘ ሰከንድ ሞስት ዋይድሊ ዩዝድ ማክሮ ኢኮኖሚክስ ፖሊሲ ኢንስትሩመንት ነው። ከፊስካል ፖሊሲ ቀጥለን የምንጠቀመው ኢት ሄልፕስ ገቨርንመንት ማኔጂንግ ዘ ናሽናል መኒ ክሬዲት ኤንድ ባንኪንግ ሲስተም ነው። ስለዚህ ይሄ ደግሞ ምንድነው ገቨርንመንት ገንዘብን ናሽናል መኒ ማለት ነው በሀገሪቷ ላይ ያለውን ገንዘብ ከብድር ጋር ተያይዞ እና የባንኪንግ ሲስተሙን የሚቆጣጠርበት ፖሊሲ ነው። ስለዚህ የተለያዩ ቫሪየስ ኢንቲቲ ያሉ ዳተር ፓርትስ ኦፍ ሞኔታሪ ሲስተም ኦፍ ኢኮኖሚ ውስጥ ያሉ የተለያዩ ኢንቲቲዎች አሉ። ለምሳሌ ዋናው ኢንቲቲ ማነው? ሴንትራል ባንክ ነው። በሞኔታሪ ሲስተም ውስጥ ሬጉሌት ሞኔታሪ ሲስተምን የሚቆጣጠረው ዋናው ማን ነው? ሴንትራል ባንክ ነው ማለት ነው። እንደ አዘር ኢንቲቲዎች ላይክ እንደ ባንክ አሉ፣ በኢንሹራንስ ካምፓኒዎች እና ኦልሶ የሞኔታሪ ሲስተሙ አካል ናቸው። ከገንዘብ ነክ ጋር የተያዙ ስለሆኑ ዋናው ሴንትራል ባንክ ይቆጣጠራል። ሌሎች ኢንቲቲዎች እንደ ባንክ፣ ኢንሹራንስ ካምፓኒዎች የዚህ ሞኔታሪ ሲስተም ዋና አካል ናቸው ማለት ነው። ስለዚህ በኢትዮጵያ ስንመጣ ምንድነው ናሽናል ባንክ ኦፍ ኢትዮጵያ ምንድነው አለ ኢዝ ዘ ከስተዲያን
ሞኔታሪ ሲስተም ኦፍ ዘ ኢኮኖሚ ዋናው ኪፐር ወይም ተቆጣጣሪው የኢትዮጵያን ሞኔታሪ ሲስተም ማነው? የኢትዮጵያ ናሽናል ባንክ ነው፣ ብሔራዊ ባንክ ነው ማለት ነው። ዋናው የሞኔታሪ ፖሊሲ ወይም ይህ ሞኔታሪ ሲስተሙን የሚቆጣጠሩ በኢትዮጵያ ከተባላችሁ ናሽናል ባንክ ኦፍ ኢትዮጵያ ነው። እሺ ስለዚህ ምንድነው ሴንትራል ባንክ ምን ያደርጋል ነው የሚለው ብሪንግ ቼንጅ ኢን ኢንተረስት ሬት ሪዘርቭ ሪኳርመንት ኢትስ ዲስ ቼንጅ ሜክ ሲግኒፊካንት ኢምፓክት ኦን ዘ ኦቨርኦል ፋንክሽኒንግ ኦፍ ዘ ኢኮኖሚ ነው። ስለዚህ ሴንትራል ባንክ ምን ያደርጋል ነው የሚለው ከኢንተረስት ሬት ጋር የወለድ መጠኑ ማለት ነው ከዙ ጋር ተያይዞ ቁጥጥሮችን ያደርጋል። ምክንያቱም ኢንተረስት ሬቱን ሲጨምረው ሲቀንሰው የተለያዩ ኢፌክቶች ስላሉ እነሱንም በስፋት እንመለከታቸዋለን ወደፊት ባሉት ቻፕተሮች። ስለዚህ ሴንትራል ባንክ በኢንተረስት ሬት ሪዘርቭ ሪኳየርመንት ማለት ሚኒመም የሆነ ማስቀመጥ ያለባቸው አለ። ባንኮች በማዕከላዊ ባንክ ላይ ማስቀመጥ ያለባቸው ብሮች አሉ። ዝቅተኛ ሚኒመም የሆነ ባላንስ ማስቀመጥ አለባቸው ማለት ነው። ስለዚህ ያ ሪዘርቭ ሪኳየርመንት ምን ይባላል? ባንኮች በሴንትራል ባንክ ወይም በማዕከላዊ ባንክ ውስጥ ማስቀመጥ ያለባቸው ብር ማለት ነው። ስለዚህ ሴንትራል ባንክ እነሱን ይቆጣጠራል ማለት ነው፣ ኢንተረስት ሬት እና ሪዘርቭ ሪኳየርመንት። ስለዚህ እነዚህ ቼንጆች ደግሞ ምንድነው ሲግኒፊካንት ኢምፓክት አላቸው በኦቨርኦል ኢኮኖሚ ላይ። ለምሳሌ ምንድነው ስንል ኢምፓክቱ በምሳሌ ብንመለከት ፎር ኤግዛምፕል ሎወሪንግ ኢንተረስት ሬት ኦን ሃውሲንግ ሎን ሄልፕድ ዘ ግሮዝ ኦፍ ዘ ሃውሲንግ ሴክተር አዝ ኤ ሪዛልት ኦፍ ሎወር ኢንተረስት ሬት ነው የሚለው። ስለዚህ ኢት ቢካም ኢዚየር ቱ አቬል ሃውሲንግ ሎን ኤን ኦን ኤ ሃውስ ይላል። ስለዚህ እዚህ ጋር ይሄን ኤግዛምፕል ስንመለከተው ዝቅተኛ የሆነ ኢንተረስት ሬት ካለ ነው የሚለው። ዝቅተኛ የሆነ ኢንተረስት ሬት አለ በሃውሲንግ ላይ። ስለዚህ ኢንተረስት ሬት ቀነሰ ማለት ቤት እንበደራለን ማለት ነው። ለምሳሌ አሁን 0.1 ቢሆን ወለዱና እንበልና ለምሳሌ 100 ሺህ ብር ነው ለኤግዛምፕል ነው 100 ሺህ ነው ብንል ቤቱ የገዛ ነው በብድር ያን ቤት ብንገዛ ብር ተበደረን ስለሆነ የምንገዛው ማለት ነው 100 ሺህ ብር ተበደረን ብንገዛ በ0.1 ወይም በ10% ይሰራብናል ማለት ነው። ስለዚህ 10 ሺህ ብር አካባቢ ነው ወለዱ የሚሆነው ማለት ነው። የዚህ በ0.1 100 ሺህን ስታበዙ ግን ወለዱ ወደ 0.05 ቢወርድ ምንድነው ወለድ ብዙ ሰው ይበደራል ማለት ነው። 5 ሺህ ብር ይሆናል ወለዱ ማለት ነው፣ በግማሽ ቀነሰ። ስለዚህ ኢንተረስት ሬቱ በቀነሰ ቁጥር ሰዎች በጣም ብር እየተበደሩ ይሄዳሉ። ስለዚህ ብርን ተበደረ ምንድነው ኢንተረስት ሬቱ ስለቀነሰ ቤት መግዛት እንችላለን ማለት ነው። ስለዚህ ሎ ኢንተረስት ሬት መኖሩ ሃውሲንግ ሎን እንድናገኝና ቤት እንድንገዛ ያስችለናል ማለት ነው። ስለዚህ በጣም ኢፌክት አለው ይህ ኢንተረስት ሬት በኢኮኖሚ ላይ የሚጫወተው ሚና ከባድ ነው። እንዴት ነው የሚለውን በስፋት በቻፕተር 3 እና 4 ላይ እንመለከተዋለን ማለት ነው። እሺ ቀጣይ ምንድነው የምናየው ሌላ ፖሊሲ ማን ነው? ሁለት ፖሊሲ አየን፣ ፊስካል ሞኔታሪ አየን። አሁን ኢምፕሎይመንት ፖሊሲ ነው። ስለዚህ ኢምፕሎይመንት ፖሊሲ ደግሞ አዶፕትድ ባይ ዘ ገቨርንመንት ኢን ኦርደር ቱ ኢንክሪዝ ዘ ኢምፕሎይመንት ሌቭል ኦፍ ዘ ካልተሪ ነው። በቃ ኢምፕሎይመንት ፖሊሲ ቀላል ነው። በሀገሪቷ ላይ ያለውን የስራ እድል ከፍ ለማድረግ የሚቋቋም ፖሊሲ ነው። ስለዚህ በዚህ ፖሊሲ ላይ ለሰዎች የስራ እድል ለመፍጠር አተኩሮ ይሰራል ማለት ነው ማክሮ ኢኮኖሚክስ። ቀጣይ ደግሞ ምንድነው ፕራይስ ኤንድ ኢንካም ፖሊሲ። ከፕራይስ እና ከኢንካም ጋር የተያዙ ፖሊሲዎች አሉ። ይሄ ደግሞ ምንድነው ዋና ዓላማው ሬጉሌት ዘ ፕራይስ ኢን ዘ ማርኬት፣ በማርኬት ላይ ያለውን ፕራይስ እና ኤንድ ኦልሶ ቱ ኢንሹር ዘ ሚኒመም ዌጅ ቱ ዘ ወርከር ነው ማለት ነው። ስለዚህ ኢምፕሎይመንት ፖሊሲ ላይ እና ፕራይስ ፖሊሲ ላይ ስንመጣ ፕራይስ ማለት የሸቀጦች ዋጋ ተመጣጣኝ እንዲሆን ሁሉም አፎርድ ማድረግ እንዲችለው ለማድረግ ነው። ኢንካም ፖሊሲ ከሆነ ደግሞ ከደሞዝ ጋር ተያይዞ ያለው ነው። ስለዚህ ሚኒመም ወጪ የሚባለውን ትክክለኛውን የደሞዝ ጣራ የሚባለውን ለሰራተኞች ለማስከበር የሚሰሩበት ፖሊሲ ነው። ስለዚህ ፕራይስ እና ኢንካም ፖሊሲ አለ ማለት ነው። ቀጣይ ደግሞ ምንድነው ኢንተርናሽናል ትሬድ ፖሊሲ። ኢንተርናሽናል ዓለም አቀፍ የንግድ ፖሊሲዎችም ይወጣሉ ማለት ነው በማክሮ ኢኮኖሚክስ። ስለዚህ ግሎባላይዜሽን ሃዝ ጊቭን ኤ ቢግ ፑሽ ቱ ዘ ኢንተርናሽናል ትሬድ ይለዋል። ዋናው ኢፌክት አለው ግሎባላይዜሽን ነው በኢንተርናል ትሬድ ላይ። አሁን እንደምናውቀው ቴክኖሎጂዎች ምናምን እየዘመኑ ስለመጣ በቀላሉ ከሌሎች ሀገሮች ጋር ኤክስቼንጆች መፍጠር እየቀለለ መጥቷል። ስለዚህ ግሎባላይዜሽን የራሱ የሆነ ኢፌክት አለው በኢንተርናሽናል ትሬድ ላይ ነው የሚለን። ስለዚህ ዲስ ሃዝ ሪዛልትድ ኢን ፍሬሚንግ ዘ ስፔሲፊክ ፖሊሲ ባይ መኒ ካንትሪስ ቱ ኮፕ ዊዝ ዘ ኒው ቻሌንጅ ነው። ስለዚህ በዚህ ምክንያት በግሎባላይዜሽን ምክንያት የተለያዩ ፖሊሲዎች ከኢንተርናሽናል ትሬድ ጋር ያስፈልጉናል ማለት ነው። ስለዚህ ኢንተርናሽናል ትሬድ ፖሊሲ አሬሽ ኢሹ ላይክ ታሪፍ ኤንድ ነን ታሪፍ ቤሪየርስ ነው የሚለው። ስለዚህ ከታሪፍ እና ከነን ታሪፍ ጋር የተያዙ ቤሪየሮች ላይ ፎከስ አድርጎ ይሰራል ነው የሚለው። ስለዚህ ታሪፍ ስንል ምንድነው መንግስት ምንድነው ኢምፖዝ የሚያደርገው ታክስ አለ በምን ላይ ከውጭ በኢምፖርቶች ላይ ማለት ነው። ከውጭ በምናስገባው እቃ ላይ ታክስ ያደርጋል። ይህንን የሚያደርገው ዋና ዓላማት ደግሞ ምንድነው ዶሜስቲክ ላይ ያሉ ፈርሞችን ወይም ፕሮዲሰሮችን ለማበረታታት ነው። ምክንያቱም ከውጭ የሚመጡ እቃዎችን ባስወደደባቸው ቁጥር ምንድነው ታክስ በጣለባቸው ቁጥር ያን ታክስ ለመክፈል ፕሮዲሰር ከውጭ የሚያስመጡት ምንድነው ዋጋ የሚጨምሩት እቃው ላይ ነው። ስለዚህ እቃው ሀገር ውስጥ ሲገባ በጣም ይወደዳል ማለት ነው። ስለዚህ በዚህ ወይ ዶሜስቲክ ላይ ያሉ ፕሮዲሰሮችን ፕሮቴክት ያደርጋል። ምክንያቱም
የዶሜስቲኮቹ በአነስተኛ ዋጋ ስለሚሸጡ ከነዛኞቹ አንፃር ከውጭ ከሚያመጡት ብዙ እንዳይጎዱ አድርጎ ይጠብቃቸዋል መንግስት ማለት ነው። ስለዚህ ታሪፍ ባሪየር የሚጥልባቸው በዚሁ ይሄ ነው። ሁለተኛው ደግሞ ነን ታሪፍ ባሪየር ስንል ለምሳሌ ኮታ ሊጥል ይችላል። ኮታ ማለት ማስገባት ያለባቸው ሊሚት ይሆናል ማለት ነው። ይህን ያህል ነው ካለ 10 ሺህ ብቻ ነው ማስገባት የምችሉት አንድን ፕሮዳክት ካላቸው ያ ፕሮዳክት የኮታ ሊሚት ወይም የመጠን ሊሚት የኳንቲቲ ሊሚት ይጥልባቸዋል ማለት ነው። ስለዚህ በዚህ ዌይ ታሪፍና ነን ታሪፍ ባሪየሮችን በመጠቀም ኢንተርናሽናል ትሬድ ፖሊሲን ይተገብራል ማለት ነው መንግስት። ስለዚህ እነዚህን ይመስላሉ ማለት ነው መንግስት የሚጠቀማቸው ፖሊሲዎች። ከምን ጀምረን አየን? ፊስካል ፖሊሲ አየን፣ ሞኔታሪ ፖሊሲ አየን፣ ፕራይስ እና ኢንካም ፖሊሲ አየን፣ ከኢምፕሎይመንት ጋር ተያይዞ እና ከኢንተርናሽናል ትሬድ ጋር የሚወጡ ፖሊሲዎችን አየን። አይ ቲንክ ግልጽ ናቸው ብዬ አስባለሁ። ወደ ቀጣው ኮንሰፕት እንለፍ። ወደ ቀጣው ኮንሰፕት ከማለፋችን በፊት እስካሁን አብራችን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ግን ቪዲዮን ቪፒኤን አብርታችሁ ካላያችሁልኝ በጣም ነው የሚደብረኝ። ምክንያቱም ይህን ብታደረጉልኝ ለእናንተ ቀላል ነገር ነው፣ ግን ለእኔ በጣም ስለሚጠቅመኝ ብትተባበሩኝ ደስ ይለኛል። አሁን ራሱ ካላበራችሁ ቪዲዮን አቁማችሁ ሄዳችሁ አብሩ፣ ያለበለዚያ ታዘባችሁ። እሺ፣ አመሰግናለሁ። እየቀለድኩ ነው። ለማንም ካሻላችሁ አብሩልኝ፣ ካልሆነም ችግር የለውም። ወደ ቀጣው እንሂድ። ቀጣው ምንድነው? ኢቮሉሽንስ ኦፍ ማክሮ ኢኮኖሚክስ ነው። የማክሮ ኢኮኖሚክስ ኢቮሉሽኑ አመጣጡን ነው የምንመለከተው። ስለዚህ ማክሮ ኢኮኖሚክስ ምንድነው? ኢኮኖሚክ ቲንኪንግ ሀዝ ቢግን ሲንስ ዘ ክራድል ኦፍ ሂውማን ካይንድ ነው የሚለው። ስለዚህ የኢኮኖሚክ ቲንኪንግ የሰው ልጅ ከተፈጠረበት ጊዜ ጀምሮ የነበረ አስተሳሰብ ነው የሚለን። ስለዚህ ሲንስ ቱዴይ ኖሌጅ ኢኮኖሚክ ኢንቮልቭ ኦቨር ታይም ቤዝድ ኦን ፕሪ ኤግዚስቲንግ ኖሌጅ ኤንድ ሰም ሂስቶሪካል ኢቨንትስ ቱ ዱ ሶ ዊ ሃቭ ቱ ሉክ ዲፈረንት ስኩል ኦፍ ቶት ኦፍ ማይክሮ ኢኮኖሚክስ ነው የምንመለከታቸው። የተለያዩ ማይክሮ ኢኮኖሚክስ ቲዎሪዎች ይኖረዋል። ለምሳሌ እኛ ዋና ትኩረታችን ግን ማናቸው? የክላሲካል ከ1776 እስከ 1936 የነበረው አለ። ኬኔጂያን ደግሞ ከ1936 እስከ 1970 አለ። እነዚህ ዋና ቲዎሪዎች ናቸው። በማይክሮ ኢኮኖሚክስ ላይ ተጽዕኖ ፈጣሪ የሚባሉ ቲዎሪዎች ናቸው ሁለቱ ቲዎሪዎች። እና ምንድን ናቸው የሚሉትን በዲቴል ነው የምንመለከታቸው። በዚህም ቻፕተር ላይ ያሉ ኢንትሮዳክሽን ያለን በቻፕተር 3፣ 4፣ 5 ላይ ዋና ኮንሴፕታቸው ሁለቶቹ ቲዎሪዎች ናቸው። ምንድን ነው የሚለውን እንመለከታለን። ምክንያቱም ሁለቱ ናቸው በጣም ተጽዕኖ ፈጣሪ የሆኑት ማለት ነው። ስለዚህ እስከ 1970 ኬኔጂያን ቆየ። ከዛ አፍተር 1970 there is no dominant school of thought in macroeconomics, there are different school of thought with different ideas እና የተለያዩ ከዛ ወደ ዶሚናንት የለም። ከ1970 ወደ የተቀያየሩ ነው የመጡት። እንደ ሞኔታሪዝም ነበረ፣ ኒዮ ክላሲካል፣ ኒዮ ኬኔጂያን፣ ኢንስቲቱሽናል እያለ ይቀጥላል። ዋናዎቹ ግን ተጽዕኖ ፈጣሪዎች ሁለቱ ናቸው። ምንድን ነው የሚለውም በዚህ ቻፕተር ላይ እንደ ኢንትሮዳክሽን ያለን፣ ከዛ በቀጣዮቹ ቻፕተር ላይ በዲቴል እንመለከታለን ማለት ነው። ፕሪ ክላሲካል ስኩሎች አሉ፣ የጥንት ጊዜ የነበሩ አሉ። እነሱ መጀመሪያ እንደ እንትን እንመልከታቸው። የመጀመሪያው ምንድን ነው? ከክላሲካል በፊት የነበሩ ማለት ናቸው። ፕሪ ክላሲካል ማለት ከክላሲካል በፊት የነበሩ ማለት ስለሆነ የማን ነው? መርካንትሊስት ነው የመጀመሪያው። መርካንትሊስት አለ። they try to explain how growth of an economy achieved based on their observation about a situation that Britain experienced at that time. During 17th and 18th century, Britain has become a prosperous nation due to overseas trade ነው። ስለዚህ ዋና ይሄ መርቻንትሊስት የሚባለው ስኩል ኦፍ ቶት ዋናው ትኩረቱ ምንድን ነው? ንግድ ላይ ነው በዋናነት። የብሪቴን በ17ኛው በ18ኛው ክፍለ ዘመን ላይ በኦቨርሲ ትሬድ ላይ ምክንያት በጣም ፕሮስፐረስ መሆን ችላ ነበር። ይህንን ታሪክ ላይ ካስታወሳችሁ እና በሱ ላይ ተመስርቶ ያለ ነው ይሄ ስኩል ኦፍ ቶት። ስለዚህ ዋናው በቃ ኢኮኖሚክ ትሬድ ነው ዋናው ኢኮኖሚ ላይ ተጽዕኖ መፍጠር የሚችለው እና የኢኮኖሚ ዋልታ መሆን የሚችለው ብለው የሚያስቡት ምንድነው? ንግድ ላይ ነው። እነዚህ መርቻንትሊስቶች ማለት ነው ዋናው ትኩረታቸው ንግድ ነው። ስለዚህ when there is a balance of trade deficit ነው የሚለው። ስለዚህ ትሬድ ዴፊሲት ማለት ምንድነው? ኢምፖርት ከኤክስፖርት ሲበልጥ ማለት ነው። ሀገሪቷ ወደ ያላት ኢምፖርት ከኤክስፖርት ሲበልጥ ማለትም ካንትሪ ፔስ ኦር ስፔንዲንግ ሞር ኦን ፎሪን ጉድስ ዳን ስፔንዲንግ ኦን ዶሜስቲክ ጉድስ። ስለዚህ ሀገር ላይ ከምታወጣቸው ጉዶች ይልቅ ከውጭ የሚመጡ ጉዶች ላይ ስፔንድ የምታደረግ ከሆነ ምንድነው ዶሜስቲክ ጉድ ላይ ሳይሆን ፎሪን ጉድ ላይ ነው ሞር ፎከስ ያደረገችው። ወይም ከውጭ የምታስገባው እቃ ሀገር ውስጥ ከምትጠቀመው እቃ ይበልጣል ማለት ነው። ወይም ዛት ሚንስ ይላል በተጨማሪ ሞር መኒ ኦር ጉድስ ፍሎ አብሮድ። ስለዚህ ብዙ ገንዘብ ወደ ውጭ ታወጣለች። ምክንያቱም ኢምፖርቱ አበለጠ ማለት ያን ኢምፖርት ለማምጣት ብዙ ገንዘብ ወደ ውጭ ስለሆነ ወይ በገንዘብ ወይ ጎልድ ነው። በጥንት ጊዜ ነበር ጎልድንም ስለሚጠቀሙ ሞር መኒ ኦር ጎልድ ፍሎ አብሮድ ያደረገ ወደ ውጭ ሄድባታል ማለት ነው ብዙ ገንዘብ። እና በውስጥ ኢንክሪዝ ፎሪን ኢንካም ነው፣ የውጮችን ኢንካም ነው የሚጨምረው፣ የራሱ ኢንካም ይቀንሳል። ስሩ ኢንክሪዝ ኢፌክቲቭ ዲማንድ ኤንድ ሬዲዩስ ኢፌክቲቭ ዲማንድ ፎር ዶሜስቲክ አውትፑት። ለሀገር ውስጥ ፍላጎት ይቀንሳል፣ ለውጭ ፍላጎት ያለን ይጨምራል ማለት ነው። ስለዚህ ትሬድ ዴፊሲት ማለት ኢምፖርት ከኤክስፖርት ሲበልጥ ነው።
ደግሞ ሌላኛው ምን ይላል? ኦን ዘ አዘር ሃንድ ዌን ዜር ኢዝ ባላንስ ኦፍ ትሬድ ሰርፕለስ። ትሬድ ሰርፕለስ አለ ማለት ኤክስፖርት ከምን ሲበልጥ ነው? ከኢምፖርት ሲበልጥ ነው ማለት ነው። ሞር ጉድን ወደ ውጭ ካላክን ከምናስገባው ይልቅ ማለት ነው። ስለዚህ በዚህ ጊዜ ምን ይፈጠራል? ዜር ኢዝ ሞር መኒ ኦር ጎልድ ኢንፍሎ ነው። በዚህ ጊዜ ወደኛ ነው የሚገባው። ምክንያቱም ኤክስፖርታችን በለጠ ማለት ብዙ ገንዘብ ወደኛ ይመጣልናል። ያንን ኤክስፖርት ያደረግነውን ነገር ለመግዛት የሚያወጡ ካፒታል ስላለ ማለት ነው። ስለዚህ ይሄ ደግሞ ምንን ይጨምራል? ኢንክሪዝ ኤፌክቲቭ ዲማንድ ፎር ዶሜስቲክ ጉድስ ኤንድ አውትፑት። ስለዚህ ለሀገር ውስጥ ላሉ እቃዎች ፍላጎት በጣም እንዲጨምር ያደርገዋል። ስለዚህ ዳት ኢንክሪዝ አውትፑት ፕሮዳክሽን ኤንድ ደን ዊች ብሪንግ ኢኮኖሚክ ግሮዝ ፎር ደ ኔሽን ነው። ስለዚህ አውትፑት ብዙ ስለሸጠች እና አውትፑት ብዙ ፕሮዲስ ማድረግ ስለምትችል አውትፑት ፕሮዳክሽኗም ስለሚጨምር አንድ ሀገር ምን ትሆናለች ማለት ነው? ፕሮስፐሪስ መሆን ትችላለች ማለት ነው። በዚህ ወይ ግሮዝ ማምጣት ትችላለች ነው። ስለዚህ መርካንትሪስት ከተባላችሁ ዋና ትኩረታቸው ምንድን ነው? ንግድ ነው ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁን ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደረጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ ደግሞ ምንድን ናቸው? ሳይኮክራትስ ናቸው። ሳይኮክራት እነዚህ የጥንቶቹ ናቸው። ዋና እንትን ላይ ነው ትኩረታቸው። በቃ እዚህ ጋር ፋርሚንግ ነው። ፊውዳል የነበሩ ኢኮኖሚክ ሲስተም ሲሆን ፋርሚንግ ላይ ነው ዋና ትኩረቱ ነው። ስለዚህ ሳይኮክራትስ ምንድነው? ዲሉዝ የሚያደርገው ፊውዳል ኢኮኖሚ ፍሬንች ኤንድ ኢሉስትሬት ደ ፍሎ ኦፍ ኮሞዲቲስ ትሩ ደ ፕሮሰስ ፕሮዳክሽን ኤንድ ኮንሰምፕሽን። ስለዚህ ያው ፕሮዲስ አድርጎ ኮንሱም ማድረግ ነው። በቃ ይሄ አምርቶ መጠቀም ማለት ነው። ምኖችን ብዙ ፋርሚንግ ማቴሪያሎችን ማለት ነው። የፋርሚንግ ውጤቶች ላይክ እንዳሁን እንዳለው ሞደርን ኢንፑት አውትፑት እንደምንለው አናላይዝ ፕሮዲስ እና ኮንሰምፕሽን ላይ ነው ዋና ትኩረታቸው የፊውዳል ኢኮኖሚ ላይ ማለት ነው። ስለዚህ ኢን ፊውዳል ኢኮኖሚ ዜር ስሪ ሶሻል ክላስ ነበረ። እንደምታውቁበት ጥንት ጊዜ በማህበረሰብ ከመከፋፈል ነበር። ላንድ ሮድ አለ፣ ፔዛንቶች፣ አርቲሳን እየተባሉ ይከፋፈሉ ነበር እና ዋናው በቃ ፋርሚንግ ላይ ያተኮረ ኢኮኖሚ ነበር ይሄ። እዚህ ሁለት ፖሊሲዎች ኢምፕሊኬሽኖች አሉት ሳይኮክራትስ ማለት ነው። ሳይኮክራትስ ድራው ቱ ፖሊሲ ኢምፕሊኬሽን ቱ ብሪንግ ኢኮኖሚክ ግሮዝ ኦር አውትፑት ኤክስፓንሽን። ስለዚህ የኢኮኖሚ እድገት ወይም አውትፑት ኤክስፓንሽን ለማምጣት ሁለት ፖሊሲዎችን ድሮ አድርገዋል ወይም ነድፈው ነበረ ነው። አንደኛ ምንድን ነው? ኢት ዋዝ ሮንግ ፎር ገቨርንመንት ቱ ታክስ ፔዛንት ሲንስ ታክሴሽን ዲፕሌይስ ዘ ስቶክ ዳት ኢዝ ነሰሳሪ ፎር ዘም ቱ ዩዝ ኢን ደ ኮርስ ኦፍ ሪፕሮዲሲንግ ሰርፕለስ ነው። ስለዚህ በቃ መንግስት ምን መጣል የለበትም፣ ታክስ መጣል የለበትም በገበሬዎች ላይ ነው ወይም በአምራቾች ላይ። ምክንያቱም ምንድን ነው? ታክስ በጣላ ቁጥር የእነሱን ስቶክ ወይም ኢንቨንተሪያቸውን ዲፕሌት እያደረገው ስለሚመጣ በዚህ ምክንያት ሰርፕለስን ፕሮዲውስ በቂ የሆነ ነገር ፕሮዲውስ ማድረግ አይችሉም ነው። ስለዚህ ከታክስ ነፃ መሆን አለባቸው ነው ያሉት ፔዛንቶችን አንደኛ። ሁለተኛ ደግሞ ምንድነው? ኢት ዋዝ ኔሰሳሪ ቱ ኢምፕሩቭ ምንነው ሜትድ ኦፍ ፕሮዳክሽንስ ቱ ኢንክሪዝ ፕሮዳክቲቪቲ ኦፍ ደ ላንድ ኤንድ ቱ ኤክስፓንድ ቶታል ሰርፕለስ። ስለዚህ ኢምፕሩቭ ሜትድ ኦፍ ፕሮዳክሽኖችን የምርት ስርዓቱ ምንድነው? የተለያዩ ቴክኒኮችን በመጠቀም ማሳደግ አለበት መንግስት ነው። ይህንን በማድረግም ምርታማነትን የመሬቱን ምርታማነትን በመጨመር ቶታል ሰርፕለስ ወይም ቶታል አውትፑታችንን መጨመር አለበት መንግስት ብሎ ያስባል። ስለዚህ ሁለቶቹ ፖሊሲ ኢምፕሊኬሽን ናቸው። አንደኛ መንግስት ታክስ መጣል የለበትም ለገበሬው፣ ሁለተኛ ደግሞ የእርሻ ስርዓቱን በቃ ማዘመን አለበት ነው ባጭሩ። ስለዚህ ሳይኮክራቶች እንደዚህ ነው የሚመስሉት። እነዚሁ ፕሪ ክላሲካል ስኩል ኦፍ ቶት ናቸው። ቀጣይ የምንመለከተው ምንድን ነው? ዋናውን ክላሲካል ስኩል ኦፍ ቶት ነው፣ ተጽዕኖ ፈጣሪው ነው። ይሄ በማክሮ ኢኮኖሚክስ ውስጥ ከ1776 ከ1936 የነበረ ስኩል ኦፍ ቶት ነው። በዚህ ፔሪድ ውስጥ ነበር። ስለዚህ ዱሪንግ ዲስ ፔሪድ ዜር ዋዝ ኖ ዩኒፋይድ ኦር ፎርማላይዝድ ቲዮሪ ኦፍ አግሪጌት ኢምፕሎይመንት ኤንድ ኦሪጂን ኦፍ ቢዝነስ ሳይክል ነበር። በዚህ ጊዜ ብዙ ዩኒፋይድ እና ፎርማላይዝድ የሆነ ቲዮሪ የለም ነበር ስለ ኢምፕሎይመንት እና ስለ ቢዝነስ ሳይክል። እና ሩሊንግ ፕሪንሲፕላቸው ምንድነው? ኢንቪዚብል ሃንድ ይባል ነበር። ይሄ አልፍረድ ማርሻል ነው በክላሲካል ላይ የሚታወቀው። እሱ ነው ዴቨሎፕ ያደርገው ይህንን ቲዮሪ ማለት ነው። ስለዚህ ዋና የክላሲካል ስኩል ኦፍ ቶት አሰምሽን ናቸው ምንድን ነው? ኦል ማርኬት ኢንክሉዲንግ ሌበር ማርኬት ኦልዌይስ ክሊር ኦር the economy always operate at equilibrium and the equilibrium at equilibrium all resources are fully employed ነው የሚለው። ስለዚህ ሁልጊዜ ማርኬቱ ምንድነው? ክሊር ነው ማለት ኢኩሊብረም ላይ ነው። ሁሌም ኢኩሊብረም ላይ ነው። ስለዚህ ኢኩሊብረም ላይ በመሆኑ ምንድነው? ኢኩሊብረም ላይ ደግሞ ሁሉም ሪሶርሳችን ፉል ኢምፕሎይድ ነው። ያለን ሪሶርስ ማቴሪያልም ሆነ ሂውማንም ሆነ ያለን ሪሶርስ ያለንን በኢፌክቲቭሊ መጠቀም እንችላለን በእነሱ አሰምሽን መሰረት ማለት ነው። ስለዚህ ሁሌም ኢኮኖሚው ወይም ማርኬቱ ምንድነው? ኢኩሊብረም ላይ ነው ብለው ያስባሉ። ኖ ገቨርንመንት ኢንተርቬንሽን ነው፣ ምንም አይነት የመንግስት ጣልቃ ገብነት አያስፈልግም ብለው አያስፈልግም። ኢንተርቬንሽን ኢዝ ኒድድ ኢን ዘ ፎርም ኦፍ
ስታቢላይዜሽን ፖሊሲ ስታቢላይዝ ለማድረግ ብሎ ጣልቃ መግባት የለበትም። ቅድም ያየናቸውን ፖሊሲ በመጠቀም መንግስት ኢኮኖሚን ለማረጋጋት ይገባል። እነሱ ግን ጭራሽ መንግስት ጣልቃ መግባት የለበትም ነው። ስለዚህ ኢት ኢዝ ናይዘር ዲዛይረብል ኖር ነሰሰሪ ቱ አቺቭ ፉል ኢምፕሎይመንት። ስለዚህ ፉል ኢምፕሎይመንት ለማስፈን የመንግስት ጣልቃ ገብነት አያስፈልግም ብለው ነው የሚያስቡት ምኖች ክላሲካሎች ማለት ነው። ሌላ ደግሞ ምንድነው ኢኮኖሚክ ኤጀንት። ኢኮኖሚክ ኤጀንቶች ፋርም እና ሃውስሆልዶች ምንድናቸው? ራሽናል እና ኤምስ ቱ ማክሲማይዝ ዴር ፕሮፊት ኤንድ ዩቲሊቲ። በቃ ፊርሞችም ሆነ ሃውስሆልዶች ራሽናል ናቸው ብሎ ይታሰባል። በቃ እና ዋና ዓላማቸው ምንድነው? ራሽናል ማለት ፕሮፊት ማክሲማይዝ ለማድረግ ወይም ዩቲሊቲ ማክሲማይዝ ለማድረግ የሚጠሩ ናቸው ማለት ነው። ኢኮኖሚክ ኤጀንቶቹ በክላሲካል ስኩል ኦፍ ቶት ምሳሌ። ስለዚህ ኦል ማርኬት አር ፐርፌክትሊ ኮምፒቴቲቭ። የማርኬት አይነቱ ምንድነው ከተባላችሁ ምንድነው? ፐርፌክትሊ ኮምፒቴቲቭ ነው። ሶ ዳት ኤጀንት ዲሳይድ ሃው ማች ቱ ባይ ኤንድ ሴል ኦን ቤዚስ ኦፍ ጊቨን ሴት ኦፍ ፕራይስ ዊች አር ፐርፌክትሊ ፍሌክሲብል። ስለዚህ ፐርፌክትሊ ኮምፒቴቲቭ ስለሆነ ማርኬቱ ኤጀንቶቹ ምንድነው ምን ያህል መግዛት እንዳለባቸው እና ምን ያህል መሸጥ እንዳለባቸው በዛ ጊቨን ሴት ኦፍ ፕራይስ በመሸጫ ዋጋው ያውቃሉ። ያ ፕራይስ ደግሞ ምንድነው ፐርፌክትሊ ፍሌክሲብል ነው። ስለዚህ ፕራይስ በክላሲካል ስኩል ኦፍ ቶት ምንድነው ፍሌክሲብል ነች። በኬኔዥያን ጊዜ ግን ከተባላችሁ ፕራይስ ምንድነው ፊክስድ ወይም ስቲክ ይባላል። ኮንስታንት ነው። ዊዝን ሾርት ፔሪድ ኦፍ ታይም ስለሆነ መቀየር አይችልም ብለው ነው የሚያስቡ ኬኔዥያኖች። እነዚህ ግን ምንድነው ክላሲካሎች ዋና ትኩረታቸው ምንድነው ሎንግረን ላይ ነው። በሎንግረን ፕሮዳክሽን ላይ ስለሆነ የሚያተኩሩት በሎንግረን ደግሞ ምንድነው ፕራይስ ፍሌክሲብል ነው ብለው የሚያስቡት። ግን ኬኔዥያኑ ሾርት ረን ስለሆነ ፎከሳቸው ወደፊት እናያቸዋለን ምንድነው ፕራይስ ፊክስድ ነው ብለው ያስባሉ ማለት ነው። ስለዚህ ዋናው ልዩነታቸው ፕራይስ ነው። ሁለተኛ ደግሞ የገቨርንመንት ኢንተርቬንሽን ነው። ኬኔዥያኖች ያስፈልጋል ይላሉ። ክላሲካሎች ደግሞ የገቨርንመንት ኢንተርቬንሽን አያስፈልግም ብለው ያስባሉ። ዋና ልዩነታቸው እነዚህ ናቸው። እና ቀጣይ ደግሞ ምን ይላሉ እነዚህ ክላሲካሎች? ኦል ኤጀንት ሃቭ ፐርፌክት ኖሌጅ ኦፍ ማርኬት ኮንዲሽን ኤንድ ፕራይስ ቢፎር ኢንጌጂንግ ኢን ትሬድ። በቃ ሙሉ የሆነ ፐርፌክት ኖሌጅ ያላቸው ስለ ሁኔታውና ፕራይስን ያውቃሉ። ወደ ንግድ ወይም ኢንጌጂንግ በማድረጋቸው ወደ ትሬድ ሳይገቡ በፊት ስለ ዋጋው እና ስለ ማርኬት ኮንዲሽኑ ፐርፌክት የሆነ ኒዮሎጂ ወይም ኢንፎርሜሽን አላቸው ማለት ነው። ስለዚህ ትሬድ ኦንሊ ቴክ ፕሌስ የሚሆነው መቼ ነው አለ ይህን ማርኬት ክሊሪንግ ፕራይስ ሃቭ ቢን ስታብሊሽ ኢን ኦል ማርኬት ነው። ማርኬት ክሊሪንግ ፕራይሷ ስታብሊሽ ከሆነች በኋላ ነው ትሬድ የሚካሄደው ይላል። ማለት ምን ማለት ነው? ማርኬት ክሊሪንግ ፕራይስ ማለት ኢኩሊብረም ላይ ኮንዲሽን ላይ የምትጥላቸውን ፕራይስ ማለት ነው። ኢኩሊብረም ኮንዲሽን ላይ ያለውን ፕራይስ ካልተገኘ ትሬድ ስታብሊሽ አይደረግም ማለት ነው በማርኬቱ ላይ። እና ሁሉም ኤጀንቶች ምንድናቸው? ስቴብል ኤክስፔክቴሽን አላቸው ስለ ማርኬቱ ተብሎ ይታሰባል ማለት ነው። ስለዚህ እነዚህ የተወሰኑ አሳምፕሽኖች ናቸው ስለ ክላሲካል። ሌላ ኮንሰፕት እዚህ ጋር ምንድነው ያለው ክላሲካል ስኩል ኦፍ ቶት ላይ ሴይስ ሎ የሚባል ነገር አለ። ሴይስ ሎ ላይ ምንድነው ክላሲካሎች ምንድነው ዜር ኢዝ ኖ ፖሲቢሊቲ ኦፍ ዴፊሽንሲ ኦፍ አግሪጌት ዲማንድ ባይ አፕላይንግ ቱ ሴይስ ሎ። ስለዚህ ክላሲካሎች ምን ይላሉ ነው ምንም አይነት ፖሲቢሊቲ አግሪጌት ዲማንድ ዴፊሽንሲ አይገጥመውም ብለው ነው የሚያስቡት። ባይ አፕላይንግ ሴይስ ሎ ነው። ሴይስ ሎ የሚለው ምንድነው ሰፕላይ ክሬቲቪቲ ኦን ዲማንድ ነው። ስለዚህ ሌላ ደግሞ ልዩነታቸው ኬኔዥያን እና ክላሲካል ምንድነው? ክላሲካሎች ሰፕላይ ላይ ነው ፎከሳቸው፣ ኬኔዥያኖች ደግሞ ዲማንድ ላይ ነው ፎከሳቸው ማለት ነው። ስለዚህ ለሴይስ ሎ የሚለው ምንድነው ሰፕላይ ክሬቲቪቲ ኦን ዲማንድ ምን ማለት ነው? ኢናዘር ወርድ ስንመለከተው the act of production stimulate simultaneously creates income and purchasing power ነው የሚለው። ስለዚህ so there will be no impediment to full employment caused by the deficiency of aggregate demand ነው የሚለው። ስለዚህ እዚህ ጋር ያለውን ኮንሴፕት ስንመለከተው ምንድነው ሰፕላይ ክሬት ኢትስ ኦን ዲማንድ። ስለዚህ ሰፕላይ አቅርቦት ማለት ነው። ስለዚህ ሰፕላይ ደግሞ ምንድነው ለምሳሌ አክት ኦፍ ፕሮዳክሽን የሆነ ነገር ማምረት በራሱ ምንድነው ስለተመረተ ብቻ ለፕሮዲውሰሩ ኢንካም እና ፐርቼዚንግ ፓወር ይፈጥራል ነው የሚለው። ስለዚህ ዜር ዊል ቢ ኖ ኢምፔድመንት ቱ ፉል ኢምፕሎይመንት። ስለዚህ በዚህ ምክንያት ኢምፔድመንት አይገጥመውም። ፉል ኢምፕሎይመንት ሌቭልን አቺቭ ማድረግ እንችላለን። በምን ምክንያት ዴፊሽንሲ አይገጥመውም? በአግሪጌት ዲማንድ ምክንያት። ስለዚህ ምንድነው ባጭሩ ኮንሴፕቱ ሴይስ ሎ የሚለው ምንድነው ሰፕላይ ክሬት ኦን ዲማንድ የሚለው የሆነ ነገር ፕሮዲስ በማድረጋችሁ ምክንያት ምንድነው ፍላጎት መፍጠር ትችላላችሁ። እናንተ አምርቱት እንጂ ማንም መጥቶ መግዛት ይችላችኋል ብለው የሚያስቡት ነገር አላቸው እነዚህ ሴይስ ሎ። ስለዚህ ዲማንድ ምንድነው አግሪጌት ዲማንድ ማለት ምንድነው የኮንሱመር፣ የፊርም፣ የገቨርንመንት ዲማንድ ማለት ነው። አጠቃላይ በኢኮኖሚ ላይ ያለው ዲማንድ ምንድነው ኢፌክት የለውም ብለው ነው የሚያስቡት እነዚህ። ስለዚህ ዝም ብለህ አንተ አምርት እንጂ ፍላጎት በራሱ ይፈጠራል ነው። አቅርቦት ፍላጎትን ይፈጥራል ብለው ነው የሚያስቡ። ስለዚህ ፕሮዳክሽን በራሱ ፍላጎት ይፈጥራል ብለው ያስባሉ። ስለዚህ በኋላ እንደውም ክላሲካል ቲዎሪ አይሚን ኬኔዥያን ስኩል ኦፍ ቶት የተመሰረተው በዚህ አይዲያ በመነሳት ነው። ምክንያቱም በምን ተከሰተ መሰላችሁ
በሃውሲንግ ወይም በሪል ስቴቱ ላይ ምንድነው ሰፕላይ ክሬትስ ኢትስ ኦውን ዲማንድ የሚለውን ኮንሴፕት ተከትለው ክላሲካሎች ብዙ ሪል ስቴቶች ተገነቡ። ግን በዛ ጊዜ ምንድነው ዲማንድ ጠፋ ለነዛ ለእንትኖች ማለት ነው ለሪል ስቴቶች። ስለዚህ ለነዛ ሪል ስቴቶች ዲማንድ ሲጠፋ ምንድነው ኢኮኖሚው ክራሽ ገጠመው ማለት ነው። ስለዚህ ታላቁ ኢኮኖሚክ ውድቀትም የተፈጠረው በዚህ ምክንያት ነው። ስለዚህ ከዛ ወዲያ ነው ኬኔዚያን ስኩል ኦፍ ቶት እየተመሰረተው። ስለዚህ አግሪጌት ዲማንድ ከሌለ ኢኮኖሚው ሊያድግ አይችልም እና የኢምፕሎይመንትን ችግርና ሀይ ናሽናል ኢንካምን አቺቭ ማድረግ አንችልም በማለት ከዛ ተነስቶ ነው ኬኔዚያን ስኩል ኦፍ ቶት የተመሰረተው። ስለዚህ የነዚህ ተቃራኒ ነው ማለት ነው። ኬኔዚያን ስኩል ኦፍ ቶት ሰፕላይ ክሬት ኢትስ ኦውን ዲማንድ የሚለውን ይቃረናል ማለት ነው። ስለዚህ ፎር ክላሲካልስ the equality of aggregate demand and supply consistent with the labor market equilibrium ነው። ስለዚህ ኳሊቲ ፖይንቱ ምንድነው ተመሳሳይ ነው ለሌበር ማርኬት ኢኩሊብሪየም ነው የሚለው። ስለዚህ that is aggregate spending in the economy will always be insufficient to purchase full employment level of level of output ነው የሚለው። ስለዚህ aggregate spending in the economy ምንድነው ሁልጊዜ aggregate spending ምንድነው ሰፊሸንት ነው ለፉል ኤምፕሎይመንት ሌቭል ኦፍ አውትፑትን ለማምጣት ነው የሚለው። ስለዚህ በአጭሩ ስለዚህ ሴልስ ሎዎች ምንድነው አላማቸው ሰፕላይ ክሬት ኢትስ ኦውን ዲማንድ ነው። በቃ አቅርቦት አምርት ብቻ ፍላጎት በራሱ ይፈጠራል ነው። በሰፕላዩ ምክንያት ነው ያሉት። ሴልስ ሎ ከተባላችሁ ይችን ኮንሴፕት የያዙ ማለት ነው። ስለዚህ ክላሲካል ስኩል ኦፍ ቶት በአጭሩ ይሄን ይመስላል። ምን አየን? በዋናነት መያዝ ያለባቸው ምንም አይነት የገቨርንመንት ኢንተርቬንሽን አያስፈልግም። ሁሌም ፕራይስ ምንድነው ፍሌክሲብል ነው። ሎንግ ረን አናላይስ ላይ ነው ትኩረታቸው እና ሰፕላይ ሳይድን ነው የሚደግፉት። ሰፕላይ ሳይድ ማለትም ሰፕላይ ክሬት ኢትስ ኦውን ዲማንድ ነው። ስለዚህ ሰፕላይን በመጨመር ምንድነው ኢኮኖሚክ አውትፑትን መጨመር እንችላለን ወይም ዲማንዳችንን መፍጠር እንችላለን ብለው ያስባሉ። በዚህ ምክንያት ነው ከምን ከኬኔዥያኖች የሚለዩት ማለት ነው። ስለዚህ እነዚህም ፖይንቶች ከያዛችሁ ፈተና ላይ ምንም እንደማትደነገሩ ቃል እገባላችኋለሁ። ምክንያቱም እነዚህ ኮንሴፕቶች ናቸው የምትጠየቁት ፈተና ላይ እና ቀጣይ ወደ ኬኔዥያን ፓርት እንለፍ ማለት ነው። እሺ ቀጣይ ደግሞ ኬኔዥያን ስኩል ኦፍ ቶት ነው የምንመለከተው ማለት ነው። ስለዚህ ኬኔዥያን ስኩል ኦፍ ቶት ላይ ስንመጣ ኢን ጀነራል ቲዎሪ ኦፍ ኬኔስ ኢንተረስት ሬት ኢዝ ፒውርሊ ሞኔታሪ ፌኖሚና determined by the liquidity preference. Liquidity preference ማለት demand for money ነው of the public in conjunction with the supply of the money in which is determined by monetary authority ነው የሚለው። ስለዚህ ኬኔዥያን ዋናው ትኩረቱ ምንድነው ኢንተረስት ሬት ላይ ነች። የወለድ መጠን ምላት ወይም አር ላይ ነው ኢንተረስት ሬት ላይ ነው ዋና ትኩረቱ ነው የሚለው እና ይቺ ደግሞ ፌኖሚና ዲተርማይንድ የምትደረገው በምንድነው በሊኩዲቲ ፕሪፈረንስ ወር ዲማንድ ፎር መኒ ኦፍ ደ ፐብሊክ ነው። ሰዎች ለገንዘብ ያላቸው ፍላጎት እና የገንዘብ አቅርቦት ጋር ተያይዞ ያለው ነው። ይህን የገንዘብ አቅርቦት ደግሞ ማን ነው? ሞኔታሪ ኦቶሪቲ ነው። ቅድም እንዳየነው ሴንትራል ባንክ ነው የሚቆጣጠረው ማለት ነው። ስለዚህ ይሄ ኮንሴፕት ሰፊ ኮንሴፕት ነው። በቻፕተር ስር ላይ እናዋለን። ግን ትንሽ ለሃይላይት ለህል ብነግራችሁ ለምሳሌ ዲማንድ ፎር መኒ ያለ ሰዎች የገንዘብ ፍላጎታቸው ጨመረ ማለት ብዙ ገንዘብ ማግኘት ይፈልጋሉ ማለት ነው። ስለዚህ ብዙ ገንዘብ ማግኘት ስለሚፈልጉ ምንድነው የገንዘብ አቅርቦት ልንጨምርላቸው ያስፈልጋል ማለት ነው። ስለዚህ የሞኔታሪ ኦቶሪቲው ምንድነው ገንዘብን ይጨምራል ማለት ነው። ስለዚህ ገንዘብን ሲጨምረው ብዙ ገንዘብ አለ ማለት ኢንተረስት ሬቱ ይቀንሳል ማለት ነው። ስለዚህ ኢንተረስት ሬቱ ሲቀንስ ደግሞ ምንድነው ሰዎች ምንድነው ኢንተረስት ሬቱ ከቀነሰ ብዙ ገንዘብን ኢንቨስት ማድረግ ይፈልጋሉ ማለት ነው። ስለዚህ የመኒ ዲማንዳቸው በጨመረ ቁጥር የመኒ ሰፕላዩን እየጨመረ ምንድነው ባላንስ በማድረግ ኢኮኖሚውን ወደ ኢኩሊብሪየም ማምጣት አለብን ማለት ነው። ስለዚህ ዲማንድ ፎር መኒ እና ሰፕላይ ፎር መኒ ለኢንተረስት ሬት ወሳኝ ኮንሰፕት ናቸው። ይህን በቻፕተር 3 በሰፊው እንመለከተዋለን። እዛ ላይ እናዋለን ማለት ነው። ስለዚህ ቀጣይ ደግሞ ስንመጣ ምንድነው ኬኔዥያን ሪጀክት ክላሲካል ኖሽን ኦፍ ኒውትራሊቲ ኦፍ መኒ ነው። ስለዚህ ክላሲካሎች ምንድነው ኒውትራል ነው መኒ ብለው ነበር። እነዚህ ደግሞ ኬኔዥያኖች ሪጀክት ያደርጉታል። ምክንያቱም መኒ ኒውትራል አይደለም ብለው ያስባሉ ማለት ነው። ስለዚህ ራይዝ ኢን ጀነራል ፕራይስ ወይም ኢንፍሌሽን የምን ውጤት ነው ብለው ያስባሉ። ኢንፍሌሽን የሚከሰተው ወይም የፕራይስ ሌቭሉ መጨመር በኖሚናሎች ምክንያት ነው። ምክንያቱም ኖሚናሎች ሲጨመር ነው ኢንፍሌሽን ይፈጠረው ይላሉ። ምክንያቱም ኢንክሪዝ ኢን ዌጅ ደሞዝ ጨመረ ማለት ምንድነው አግሪጌት ዲማንድ ይጨምራል ማለት ነው። ስለዚህ አግሪጌት ዲማንድ የሚጨምረው ምንድነው ደሞዝ ጨመረ ማለት ኮንሱመሩ ፕሮዲውሰሮቹ ብዙ ስፔንድ ማድረግ ስለሚፈልጉ ማለት ነው። አግሪጌት ዲማንዱ በጨመረ ቁጥር ወይጃቸው በጨመረ ቁጥር ሰራተኞች ብዙ ያመርታል። ብዙ አመርቱ ማለት ደግሞ ፊርሞ ብዙ መኒ ማግኘት ይችላል ማለት ነው። ስለዚህ አግሪጌት ዲማንድ ይጨምር ያደርገዋል። ስለዚህ ይሄ ደግሞ አግሪጌት ዲማንድ ኦቨር በአማውንት ኦፍ ሰፕላይድ ሪዛልት ኢንፍሌሽናል ኮንዲሽን። ስለዚህ ዲማንዱ ከምን ይበልጣል ነው የሚለው ኤክሰስ ዲማንድ ስለሚፈጠር በዚህ ምክንያት ከአውትፑቱ ከሚመረተው ይበልጣል። ስለዚህ ከተመረተው በላይ ካለ ያለው ነገር የተመረተው ዲማንዱ ስለሚበልጥ ምንድነው ያለው ነገር ፕራይሱ በጣም እንዲጨምር ይደረጋል። ምክንያቱም ለሁሉም ማዳረስ ስለማይቻል ማለት ነው። ስለዚህ በዚህ ምክንያት
ፕራይስ ሌቭሉ ስለሚጨምር ኢንፍሌሽን ይፈጠራል ማለት ነው። ስለዚህ ብዙ አቅርቦት ካለ እኮ ካያችሁ ብዙ ጊዜ ዋጋ አይጨምርም። ግን ትንሽ ከሆነ አቅርቦቱ ፍላጎት ከበለጠ ኤክሰስ ዲማንድ ስላለ ከሰፕላዩ ምን ይፈጠራል ማለት ነው? ኢንፍሌሽን ወይም የዋጋ ንረት የምንለው ይፈጠራል ማለት ነው። ስለዚህ ኬንያስ እና የኢኮኖሚክ ፖሊሲዎችን ነው የምንመለከተው። ፎር ኬንያስ ቱ ዱ አባውት ረሴሽን ረሴሽን የምንለው በዛ በረሴሽን ወቅት ኬንያስ ምንድን ነው ያለው? ረሴሽን ሲፈጠር ማለት ነው። ረሴሽን ማለት ኢኮኖሚክ ዳውን ተርን ላይ ያለበት ወይም ኢኮኖሚው የወደቀበት ሰዓት እና የስራ አጥነት የተከሰተበት ጊዜ ላይ ማለት ነው። ስለዚህ the first and the most obvious thing is to do make it possible for people to satisfy their demand for more cash without cutting their spending ነው። ስለዚህ በዚህ በሎ ዳውንተርን ጊዜ ባለበት ኢኮኖሚ ዳውንተርን ላይ ባለበት ጊዜ ምንድነው ሰዎች ምንድነው ሳቲስፋይ እንዲያደርጉ የገንዘብ ፍላጎታቸው ስፔንዲንጋቸው ሳይቀንስ እንዲሆን ነው የፈለገው። ምክንያቱም ይህም በማድረግ ምንድነው ሽሪንኪንግ ስፔንዲንግ እና ስፔንዲንግ እንዳይቀንስ እና ኢንካም እንዳይቀንስ መከላከል ይቻላል ብሎ ስለሚያስብ ነው። ስለዚህ ቤስት ኬኔዥያን አንሰር ረሴሽን ሲፈጠር ምንድነው መንታሪ ኤክስፓንሽን ነው፣ የገንዘብ ማስፋፋት ነው፣ ብዙ የገንዘብ አቅርቦት ማቅረብ ነው ለረሴሽን ብሎ የሚያስበው ነው። ግን ዋንስ ኢኮኖሚ ዲፕሊ ዲፕሬስድ ስለሆነ በዚህ በረሴሽን ጊዜ ኢኮኖሚ ዲፕሬሽን ስለሆነ ያለው ሀውስሆልዶች እና ስፔሻሊ ፊርምስ አንዊሊንግ ይሆናል ቱ ኢንክሪዝ ስፔንዲንግ ኖ ማተር ሃው መኒ ካሽ ዴይ ሃቭ። ስለዚህ ሀውስሆልዶችም ሆነ ፊርሞች ኢኮኖሚ ዳውንተርን ላይ በጣም ዝቅተኛ ደረጃ ላይ ከሆነ ያለው ምንም ያህል ገንዘብ ቢኖራቸው ስፔንድ ማድረግ አይፈልጉም። ምክንያቱም ኢኮኖሚው ዝቅተኛ ደረጃ ላይ ስለሆነ ኢንቨስት ቢያደርጉ እንኳን ሪተርኑ አሪፍ ይሆናል ብለው ስለማያስቡ ማለት ነው። ስለዚህ they may simply add any monetary expansion to their hoarding ነው። ስለዚህ ያላቸው ገንዘብ ይዘው መቆየት ነው የሚፈልጉት ነው፣ ምንም ያህል ሞኔታሪ ኤክስፓንሽን የሚደረግላቸው ማለት ነው። ስለዚህ የሲቹዌሽን ምን ይፈጠራል ማለት ነው? ሞኔታሪ ፖሊሲ ቢካም ኢንፌክቲቭ ሲሆን ምን ይባላል? ሊኩዲቲ ቴራፒ ይባላል። ሊኩዲቲ ቴራፒ የሚባለው ሞኔታሪ ኤክስፓንሽን ኢፌክቲቭ ሳይሆን ሲቀር ምን ይባላል? ሊኩዲቲ ቴራፒ ይባላል። ምክንያቱም በረሴሽን ጊዜ ምንድነው ሞኔታሪ ኤክስፓንሽን ቢጠቀምም ምንም ሰዎች ሞኔታሪ ኤክስፓንሽን ቢስፋፋና ኢንተረስት ሬቱ ዝቅተኛ ስለሚሆን የገንዘብ መጠን ገንዘብ ብዙ ሰፕላይ ሲቀርብ ማለት ነው። በዛም ምክንያት ብዙ ተበድረው መስራት ይችላሉ። ግን ኢኮኖሚው ረሴሽን ላይ ስለሆነ ሰዎች ይሄን አይፈልጉም ማለት ነው። ምክንያቱም አናተርፍም ብለው ስለሚያስቡ። በዚህ ጊዜ ደግሞ ምንድነው ኢንፌክቲቭ ሲሆን፣ ስለዚህ የሞኔታሪ ፖሊሲ ምን ይፈጠራል? ሊኩዲቲ ትራፕ ይፈጠራል ማለት ነው። ስለዚህ ዌን ሞኔታሪ ፖሊሲ ኢንፌክቲቭ ሲሆን ምንድነው ፊስካል ኤክስፓንሽን መስት ቴክ ፕሌስ ነው። ስለዚህ ሞኔታሪ ኢፌክቲቭ ስላልሆነ ምን መጠቀም አለብን? ፊስካል ፖሊሲ መጠቀም አለብን ማለት ነው። ስለዚህ ሰች ፊስካል ኤክስፓንሽን ካን ክሬት ካን ብሬክ ዘ ቪሸስ ሰርክል ኦፍ ሎ ስፔንዲንግ ኤንድ ሎ ኢንካም ኤንድ ጌቲንግ ዘ ኢኮኖሚ ሙቪንግ አጌን ነው። ስለዚህ ሞኔታሪ ኢፌክቲቭ ስላልሆነ መኒ ሰፕላይ ችግሩን ስላልፈታው ምን ማድረግ አለብን? ፊስካል ፖሊሲ። ፊስካል ፖሊሲ ደግሞ ማነው? አንደኛው ገቨርንመንት ስፔንዲንግ ነው። ገቨርንመንት ስፔንዲንጎችን ሳለሪን፣ የሰዎችን ደሞዝ መጨመር፣ ስራ አጥነትን መቅረፍ ሲሰራ፣ ታክስን ሲቀንስ ምንድነው ኢኮኖሚው እንደገና እንዲያገግም ማድረግ ይችላል ማለት ነው። ስለዚህ ፊስካል ፖሊሲን ኢፌክቲቭ ሲሆን ምንድነው ሊኩዲቲ ትራፕ ስለሚፈጠር ፊስካል ሞኔታሪ ፖሊሲን ሲጠቀሙ ኢፌክቲቭ ካልሆነ ሞኔታሪ ፖሊሲ ሊኩዲቲ ትራፕ ይፈጠራል። ስለዚህ ግዴታ ፊስካል ፖሊሲን በመጠቀም ኢኮኖሚውን እንዲሻሻል ወይም ግሮ እንዲያደርግ ማድረግ አለባቸው ማለት ነው። ቀጣይ ደግሞ ምንድነው ፊውቸሩን ነው የምንመለከት። የኬኔዥያን ስኩል ኢኮኖሚ ኢዝ ኢንሄረንትሊ አንስታብል ኤንድ ሰብጀክት ቱ ኢራቲክ ሾክ ነው። እነዚህኞቹ ኢኮኖሚ ሁልጊዜ ምንድነው አንስቴብል ነው፣ የተረጋጋ ኢኮኖሚ አይደለም ብለው ነው የሚያስቡ። ክላሲካሎች ግን ያየ ነው ምንድነው ሁሌም ኢኩሊብረም ላይ ነው ብለው ነበር የሚያስቡ። ስለዚህ የተቃራኒ ሁሌም ስቴብል ነው፣ አንስቴብል ነው እና ሾኮች ይገጥሙታል፣ የተለያዩ ችግሮች ይገጥሙታል ነው። ስለዚህ ኢኩሊብረም ላይ ሁሌም አይደለም ብለው ያስባሉ ማለት ነው ኬኔዥያኖች። ሌላ ደግሞ ኢኮኖሚ ካን ቴክ ሎንግ ታይም ቱ ሪተርን ቱ ፉል ኢምፕሎይመንት ሌቭል አፍተር ቢንግ ሰብጀክት ቱ ሰም ዲስተርባንስ ነው። ስለዚህ ሰም ዲስተርባንስ ከገጠመው በኋላ ወደ ኢኩሊብረም ለመመለስ ምንድነው ጊዜ ይፈጅበታል ነው። ምክንያቱም ኢኮኖሚ ምንድነው ራፒድሊ ሰልፍ ኢኩሊብሬቲንግ አይደለም ብለው ነው የሚያስቡት ምኖች ክላሲካል ኬኔዥያኖች ማለት። ምክንያቱም ቅድም እንደነገርኳችሁ ምንድነው ፕራይስ ሪጂድ ነው። በምኖች ጊዜ ፕራይስ እና ዌጅ ምንድነው በኬኔዥያን ስኩል ጊዜ ሪጂድ ነው፣ ወዲያውኑ ማስተካከል አይቻልም ፊክስድ ስለሆነ በሾርት ፔሪድ ኦፍ ታይም። ምክንያቱም ኬኔዥያን ሾርት ረን አናላይሲስ ስለሆኑ ማለት ነው። በሾርት ፔሪድ ኦፍ ታይም ማስተካከል ስለማንችል በዚህ ምክንያት ረጅም ጊዜ ይፈልጋል ማለት ነው ወደ ፉል ኢምፕሎይመንት ሌቭል ኦፍ አውትፑት ለመምጣት ማለት ነው። ስለዚህ ይሄ ደግሞ ኮዙ ምንድነው ሰልፍ ኢኩሊብሬቲንግ ስላልሆነ፣ ሰልፍ ኢኩሊብሬት ያልሆነበት ምክንያት ደግሞ ምንድነው ፕራይስ ሪጂድ ስለሆነ ማለት ነው። ስለዚህ ይህን ኮንሴፕት ተረዱ ማለት ነው። ከዛ ፊስካል ኤንድ ሞኔታሪ ፖሊሲ ፕላይ አን ኢምፖርታንት ሮል ኢን ስታቢላይዚንግ ኢኮኖሚ ነው እና ፊስካል እና በኬኔዥያን ስኩል ጊዜ ምንድነው ፊስካልም ሆነ ሞኔታሪ ፖሊሲ
የራሳቸው የሆነ ኢምፖርታንት ሮል አላቸው ስታብላይዝ ለማድረግ ኢኮኖሚውን። ስለዚህ አግሪጌት ሌቭል ኦፍ አውትፑት ኤንድ ዲፕሎይመንት ኢዝ ኢሴንሻል ዲተርማይንድ ባይ አግሪጌት ዲማንድ ነው። ስለዚህ እነዚህኞቹ አውትፑት እና ኢምፕሎይመንት የሚወሰኑ በምንድን ነው? በአግሪጌት ዲማንዱ ነው። ዲማንድ ባይ ኮስት ዲማንድ ባይ ከገቨርንመንት እና ዲማንድ ባይ ፋርም ማለት ነው። ስለዚህ እነዚህ ዲማንድ ሳይድ ናቸው ብያቸዋለሁ። እነዛኞቹ ደግሞ ክላሲካሎች ሰፕላይ ሳይድ ነበሩ ቅድም እንዳየ ነው ማለት ነው። ስለዚህ the authority can intervene to influence the level of aggregate effective demand to ensure more rapid return of the employment to improve the performance of the economy። ስለዚህ ኢኮኖሚ ፐርፎርማንስ ለማሻሻል ኤፌክቲቭ የሆነ አግሪጌት ዲማንድ ሌቭል ሊኖር ያስፈልጋል ብለው ያስባሉ ማለት ነው። ስለዚህ ዋናው ፎከሳቸው ምንድን ነው? አግሪጌት ዲማንድ አለ፣ ሪጂድ የሆነ ፕራይስ አለ፣ ገቨርንመንት ኢንተርቬንሽን ያስፈልጋል ብለው ያስባሉ ኬኔዞች እና አንስቴብል ነው ኢኮኖሚው፣ ሁሌም ኢኩሊብረም ላይ አይደለም እና ወደ ኢኩሊብረም ለመሄድም ረጅም ጊዜ ይፈጅበታል። ምክንያቱ ደግሞ ሪጂድ የሆነ ፕራይስ ነው ወይ ስላለ ነው ማለት ነው። ስለዚህ እነዚህ ኮንሴፕቶች ነው በኬኔዣን ስኩል ኦፍ ቶት መያዝ ያለብን ማለት ነው። ከዚህ ቀጣይ ደግሞ ምንድነው ሞኔታሪዝም ላይ ነው የምንመጣው። ሞኔታሪዝሞች አድቮኬት የሚያደርጉት ምንድነው? ፍሪ ማርኬት ነው። ስቴትድ ቻሌንጅ ኬነስ ቲዮሪ ነው። እነዚህ ቻሌንጅ ማድረግ ነው የጀመሩ ከ1970 ጀምሮ 70 ላይ ስለሆነ ያበቃው ኬነስ ከ36 ከ70 ነው 1936 ከ1970 በሰባ ላይ ደግሞ ምንድነው ሚልተን ፍሬድማን ሞኔታሪዝም ፖሊሲን ፎርም ዳረገ እና አታክ ማድረግ ጀመረ የኬኔዣን አይዲያ። ስለዚህ አክቲቭ ፖሊሲ ኢዝ ኖት ኦልዌይስ አነሰሰሪ በት አክቹዋሊ ሃርምፉል ወርዘኒንግ ቬሪ ኢኮኖሚክ ኢንስታቢሊቲ ታት ኢዝ ሰፖዝድ ቱ ኮሬክት። ስለዚህ ሁልጊዜ ምንድነው አክቲቭ ፖሊሲዎች አነሰሰሪ ብቻ ሳይሆን ሃርምፉልም ሊሆኑ ይችላሉ እና ኢኮኖሚውን ወደ ኢኮኖሚክ ኢንስታቢሊቲ ሊያመጡ ይችላሉ ነው። ስለዚህ ምን መተካት አለበት ብሎ አሰበ? በመካኒካል ሞኔታሪ ሩል ነው። ስለዚህ በሞኔታሪ ሩል መተካት አለበት ብሎ አሰበ። ስለዚህ የሱ ዶክትሪና ኢንዳት ካሚፒ ናውናስ ሞኔታሪዝም በመባል ይጠራል ማለት ነው። የሚልተን ፍሬድማን እና ዋናው ትኩረቱ ምንድነው? ሞኔታሪ ፖሊሲ መጠቀም ነው። ኢኮኖሚውን ስቴብል ለማድረግ ለማረጋገጥ ሞኔታሪ ፖሊሲ መጠቀም አለብን። ዲማንድና መኒ ሰፕላይን ባላንስ እያደረግ መሄድ አለብን ከኢንተርስት ሬቱ ጋራ የሚል ነው ዋና ሀሳቡ ማለት። ስለዚህ ሞኔታሪ ፖሊሲ ላይ ነው ፎከሱማ ሞኔታሪዝም ከተባላችሁ ማለት ነው። እና ሌላ አዲስ ነገር የለውም እዚህ ላይ። ቀጣይ የምንመለከተው ደግሞ ኒዮ ክላሲካል ስኩል ነው። ኒዮ ክላሲካል ማክሮ ኢኮኖሚክስ ሪሜን ኢንፍሉዌንሻል ነበሩ በ1980 ነው። ከዛ 70 ላይ ሞኔታሪዝም ነበሩ፣ 80 ላይ ደግሞ ኒዮ ክላሲካሎች መጡ። ስለዚህ ስኩል ኦፍ ማክሮ ኢኮኖሚክስ ሼር መኒ ፖሊሲ ቪውስ ዊዝ ፍሬድማን ነው። እነዚህ ከፍሬድማን ጋር ወይም ከሞኔታሪዝም ጋር የሚጋሩት ፖሊሲ አለ። ግን ዋና ወርኪንግ አሰምሽን ናቸው ወይም ሴንትራል ወርኪንግ አሰምሽን ናቸው የኒዮ ክላሲካሎች ሶስት ናቸው። እነሱ ምንድን ናቸው? ኢኮኖሚክ ኤጀንት ማክሲማይዜሽን፣ ራሽናል አር ኤክስፔክቴሽን አር ራሽናል እና ማርኬት ክሊር ናቸው ብለው ነው የሚያስቡ። ስለዚህ ምንድን ናቸው የሚለው ስንመለከት የመጀመሪያው ምንድነው? ኢኮኖሚክ ኤጀንት ማክሲማይዜሽን። ኢኮኖሚክ ኤጀንት ማክሲማይዜሽን ጋር ምን ጋራ ነው የሚያዘው? ከሃውስሆልድ እና ፋርም ዲሲሽን ጋራ ነው። ይህ ማለትም ዩዝ ኦል አቬለብል ኢንፎርሜሽንን ተጠቅመው ነው ውሳኔ ላይ ለመድረስ አሉ የሚባሉ መረጃዎችን ተጠቅመው ነው ውሳኔ የሚወስኑት ነው ፋርሞች፣ ሃውስሆልዶች እና ፊርሞች ማለት ነው። ስለዚህ ኤክስፔክቴሽን ኢኮኖሚክ ኤጀንት ማክሲማይዜሽን እሱን ነው የሚለን። ሁለተኛ ደግሞ ኤክስፔክቴሽን ራሽናል ናቸው። ኤክስፔክቴሽን ራሽናል ናቸው ስንል እነዚህን ኢንፎርሜሽኖች በመጠቀም ስታቲካሊ ቤስት የሚባል ፕሬዲክሽን ኦፍ ፊውቸርን ማድረግ ይችላሉ ነው። ስለዚህ ፕሬዲክት የሚያደርጉት ባለው ኢንፎርሜሽን ተነስተው ነው። ስለዚህ ምክንያታዊ የሆነ ኤክስፔክቴሽን ያላቸው ማለት ነው። ኤክስፔክቴሽን ራሽናል የሚለው። ሶስተኛው ደግሞ ማርኬት ክሊር ነው። ማርኬቱ ኢኩሊብረም ላይ ነው ይላሉ። ምክንያቱም ፕራይስ እና ዌጅን አጀስት ማድረግ ስለሚቻል ኢኩዌት ማድረግ ይቻላል ሰፕላይ እና ዲማንድን ብለው ስለሚያስቡ ማርኬቱ ክሊር ነው ብለው ያስባሉ ማለት ነው። ስለዚህ ኒዮ ክላሲካል ስኩል ኦፍ ቶት ላይ ከተጠየቃቸው እነዚህ ሶስቶቹ አሳምሽን ናቸው። ኢኮኖሚክ ኤጀንት ማክሲማይዝ፣ ኤክስፔክቴሽን ራሽናል እና ማርኬት ክሊር የሚለውን ኮንሴፕት ያዙ። ሌላኛው ደግሞ ምንድነው? ኒዮ ክላሲካል ነው የመጨረሻው። ኒዮ ክላሲካል ግሩፖች ምንድናቸው? ሀይል ኢንፍሉዌንሻል ኢንቱ ዳይ ማክሮ ኢኮኖሚክስ ላይ በጣም የቅርብ ጊዜ ናቸው እና በአሁኑ ማክሮ ኢኮኖሚክስ ላይ ኢንፍሉዌንሻል ናቸው። በት ኒው ጀኔሬሽን ኦፍ ስኮላርስ ኒው ኬኔዣን ሞስትሊ ትሬንድ ኢን ኬኔዣን ትራዲሽን በት ሙቪንግ ቢዮንድ ኢት ናቸው የሚለው። ስለዚህ እነዚህ ከኬኔዣን ትራዲሽን የተመሰረቱ ግን ከሱ ልቀው የሚሄዳሉ። ቲዎሪውን አስፍተውታል። ከኬኔዣን የሚለያቸው ሰፋ አድርገው ነው የሄዱት እና እንጂ አብዛኛው ኮንሰፕታቸው አንድ አይነት ነው እና ኢመርጅድ የሆነው በ1980 ነው እነዚህም ማለት ነው። ስለዚህ ዘይ ዱ ኖት ቢሊቭ ኢን ዳት ማርኬት ክሊር ኦል ዘ ታይም የሚለው አይስማሙም። ማርኬቱ ሁሌም ኢኩሊብረም ላይ አይደለም፣ የተለያዩ ኤራቲክ ሾኮች ያገጥሙታል ብለው ተናግረዋል። እነዚህም እንደ ኬኔዣኖች ማለት የሚያመሳስላቸው ግን ተጨማሪ እነዚህ በት ሲክስ ቱ አንደርስታንድ ኤንድ ኤክስፕሌን ዋይ ደ ማርኬት ፌል ነው። ስለዚህ እነዚህኞቹ ከኬኔዣን የሚለያቸው ለምንድን ነው ማርኬት ውስጥ ፌል የሚያደርገው ብለው ይጠይቃሉ። ስለዚህ ዋና ዲፈረንሳቸው ይሄ ነው። ዋይ ደ ማርኬት ፌል የሚለውን
ኤክስፕሌን አንደርስታንድ ለማድረግ ይሞክራሉ። ለምንድነው ማርኬት ክሊር አይደለም ብቻ ብለው አያቆሙም እነዚህ ከኬኔዚያኖች የሚለያቸው። ስለዚህ ለምንድነው ማርኬት ፌል ያደረገው ብለው ያጠናሉ ማለት ነው። ስለዚህ እነዚህ ናቸው ዋናው የማክሮ ኢኮኖሚክስ ፖሊሲ አይ ሚን ቲዎሪዎች ማለት ነው። ስኩል ኦፍ ቶት እስካሁን ያየናቸው ከመርካንትሊስት ጀምረን ሳይኮክራቶችን አየን። ከዚያ ክላሲካል አየን፣ ኬኔዣን አየን፣ ኒዮ ክላሲካል ሞኔታሪዝም እና ኒው ኬኔዣን ቲዎሪዎች እነዚህ ይመስላሉ ማለት ነው። ስለዚህ ለዛሬ በቻፕተር ዋን ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በቻፕተር 2 ናሽናል ኢንካም አካውንቲንግ የሚል ይሰራላችኋል። ቀጣይ ያለ ቻፕተር 3 አግሪጌት ዲማንድ ኢን ክሎዝድ ኢኮኖሚ፣ ቻፕተር 4 ኢን ኦፕን ኢኮኖሚ እናያለን። ቻፕተር 5 ደግሞ አግሪጌት ሰፕላይ ምን ይመስላል የሚለውን እናያለን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቪዲዮውንም ቪፒኤን አብርታችሁ ስለምታዩልኝ አመሰግናለሁ። እና የተለያዩ ፋይሎችን መረጃዎችን ከፈለጋችሁ እና የተለያዩ ጥያቄዎችን ማንሳት ከፈለጋችሁ የቴሌግራም ግሩፓችን ጆይን ማድረግ ትችላላችሁ። ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።